ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ ይህ በዘመድ ሳተላይት ቴሌቪዥን እና በፍኖተ አማራ ዩቲዩብ ቻናል የሚተላለፈው የፍኖተ አማራ ዝግጅት ነው። የፍኖተ አማራ ዝግጅት አዘጋጅና አቅራቢ እኔ አንተነህ ገላይ ነኝ። እንኳን ለሆሳዕና አደረሳችሁ እላለሁ። ዛሬው ፍኖተ አማራ ዝግጅት የቅጥረኛ ባንዳዎች አፋብን ብለው የመጡት ቅጥረኛ ባንዳዎች የአማራን ፋኖ አታለውና ተብትበው ራሳቸውን በራሳቸው ሹመውና መርጠው የሄዱበት የቅጥረኛ ባንዳነት፣ የጸረ አማራነት፣ የወያኔነት፣ የብአዴንነት፣ የኦሮሞማነት መንገድ ፍጻሜን የሚመለከት ነው። ይህም በተመለከተ እንደው ለመግቢያ ተሆን ዘንድ ይችን ቪዲዮ አይተን እንመለስ። መነገር በሚችለው ልክ ምን ያክል ወደ መናበብና ወደ መቀናጀት መታችኋል ማለት ይቻላል? እንግዲህ በመግለጫችን ምርጫን በተመለከተ ባነሳነው መግለጫም ላይ ሆነ የአማራ ፋኖ ብሔራዊ ንቅናቄ ምስረታ ወቅት ባወጣነው መግለጫ ላይ ሰፋ ያሉ ነገሮችን አንስተናል። በጋራ ብሔራዊ ኃይሎች በጋራ እንነሳ፣ በጋራ እንስራ፣ በጋራ ስትራቴጂካዊ ስልቶችን ነድፈን እንንቀሳቀስ የሚል ነገር አንስተናል። እውነት ለመናገር ከዚህ በፊት ከነበረው ሁኔታ አንጻር ካየኸው በጣም ጫፍና ጫፍ የቆሙ ትርክቶች፣ ተጻራሪ ትርክቶች ነበሩ። ብዙዎቹ ከአብይ አህመድ በተቃራኒ እንኳን የተሰለፉ የፖለቲካ ኃይሎች የማይታረቅ ህልም ያላቸው የሚመስል ነገር ነበር። እሱን ብዙዎቹ ስንናገረው ያልተገባ ስምም እየተሰጠን ዋጋም ተከፍሎበት ጭምር አሁን የተቀየረ ትርክት አለ፣ የተለወጠ ትርክት አለ። እንደሚቻል አንድ ላይ መስራት እንደሚቻል፣ አንድ ላይ መቆም እንደሚቻል በሊቃኑ መካከልም ሀሳቦች መንሸራሸር ጀምረዋል። በታጋዩ መካከልም በተጨባጭ እንዲህ አይነት ሀሳቦች በንግግር ደረጃዎች ኢንፎርማል የሆኑ ውይይቶች ላይ፣ ስብሰባዎች ላይ፣ መድረኮች ላይ ይነሳል። ይሄ ነገር አንድ መልክ ይዞ አንድ ቅርጽ ይዞ የታወቀ ከህዝብ የተደበቀ ሳይሆን ለህዝብ ፍንትው ብሎ የሚታይ ተጨባጭ ትብብር፣ ተጨባጭ አጋርነት ወታደራዊም ሊሆን ይችላል፣ ፖለቲካም ሊሆን ይችላል፣ በሌሎችም በማንኛውም መስኮች ትብብር የሚደረግበት የጋራ ስትራቴጂክ ሰነድ ተዘጋጅቶ ስራዎች መሰራት አለባቸው። መልካም። እንግዲህ የቅጥረኛ ባንዳዎች አውራ ነው አስረስ ማረ ዳምጤ ማለት የቅጥረኛ ባንዳዎች አውራ ነው። አጠቃላይ ወያኔም ብአዴንም መጨረሻ ላይ ኦሮሞማም ኢንቨስት ያደረጉበት ብዙ ወጪ ያወጡበት ቅጥረኛ ባንዳ ነው። የአማራን ትግል በዚህና በዛ እያምታታ በመሰሪነቱ፣ በነገረኛነቱ፣ በክፋቱ፣ በተንኮሉ ልክ ሁሉንም ዋና ዋና ቅጥረኛ ባንዳዎችን በልጦ እነ ዘመነ ካሴን እነ እስክንድር ነጋን የሚያካክሉ ካባቸው ተገፎ ሚናቸውን ጨርሰው ተጎሳቁለው ከህዝብ ተጠልተው ራቁታቸውን ቁመው ይሄኛው ጸረ አማራ ግን ወያኔ አስረስ ማረ ዳምጤ አሁንም መሰሪነቱን በብአዴንና በወያኔ የሰለጠነ ኃይል በምርኮኛ ስብ እየሄደ በገባለት ኃይል እየተጠበቀ ጸረ አማራነቱን እየሰራ ፋኖን ትግል አጨናግፎ ከውስጥ ብትንትኑን አውጥቶ ለጠላቶቻችን እድሜ ገዝቶ ጠላቶቻችን አማራን አጥፍተው ኢትዮጵያን አፍርሰው ሌላው ኢትዮጵያውያንን ጨፍጭፎ አስደንግጠው ጨፍልቀው ኢትዮጵያን አፍርሰው የኢትዮጵያ ኦርቶዶክስ ተዋሕዶን ደምስሰው አገር አውጀው ኢትዮጵያን ፍርስርስ ያወጡ ዘንድ በከፍተኛ አቅም፣ በከፍተኛ አማካሪዎች፣ በከፍተኛ በጀት ተመድቦለት እየሰራ ይገኛል ማለት ነው። እና እንግዲህ እነዚህም በተመለከተ ያው የመጣንበትን መንገድ ብዙ ጊዜ እኔም ተናግሬዋለሁ። ብዙዎችም በተለያየ ሚዲያ ተናግረውታል። ምንም እንኳን ንጹሕና እውነት የሚናገር የአማራ ሚዲያ በጣት የሚቆጠር አንድ ወይንም ሁለት ከዘመድ ሳተላይት ቴሌቪዥን ውጭ ከዘመዴ ነጭ ነጯን ፕሮግራም ውጭ ሌላ ሚዲያ ቢኖር አንድ ወይንም ሁለት ነው። ሌላው በቀጥታም ሆነ በተዘዋዋሪ ከፊሉ የብአዴን፣ ከፊሉ የወያኔ፣ ከፊሉ የኦሮሞማ፣ ከፊሉ ደግሞ የሀሳዊ ኢትዮጵያውያን ኢዜማ፣ ግንቦት ሰባት፣ ባልደራስ ቅጥረኛ የሚፈነጭበት ሚዲያ ነው እና ያ ሚዲያ ደግሞ አማራን ማምታታት፣ እውነትና ውሸትን መደበላለቅ፣ ህዝቡን ማታከት፣ ማድከም፣ በፕሮፓጋንዳ እውነታውን መደበቅና ሀሰትን ማግነን ቅጥረኛ ባንዳዎችን እንደነ አስረስ ማረ ዳምጤ፣ ዘመነ ካሴ፣ እስክንድር ነጋ መሰል ባንዳዎችና የነዚህን ኔትወርክ ማግነን፣ እውነትን መደበቅ፣ ህዝቡን በተስፋ
በቅዠት ውስጥ እየከተተ ጠላቶቻችን ጸረ አማራዎች፣ ጸረ ኢትዮጵያኖች፣ ጸረ ኦርቶዶክሶች፣ ጸረ ነባሩ እስልምና እምነቶች ወያኔና ኦነግ እና የነዚህ ደግሞ የበላይ ጠባቂዎች የበላይ አብቂዎች እንደ አባት አሳድገው ኮትኩተው ለዚህ ያበቋቸው ምዕራባውያን ሀገራት እና አሜሪካን እና ሌሎችንም እነ ቱርክ እነ ዱባይን የመሳሰሉትን ቅዠትና ምኞት ለማሳካት ደፋ ቀና የሚል ነው ማለት ነው ሚዲያው ሁሉ። ከፊሉ በኬንያ፣ ከፊሉ በሰሜን አሜሪካ፣ ከፊሉ በአውሮፓ፣ ከፊሉ በኡጋንዳ፣ ከፊሉ ደግሞ በሀገር ውስጥ እንደዚሁ ተሰማርቶ ህዝቡን የሚያምታታ ስለሆነ እውነትና ሀቅን የሚያውቁ ሰዎች የሚተነፍሱበት ወይንም ደግሞ እውነታውን ለህዝብ የሚያሳውቁበት አንድ የዘመድ ሳተላይት ቴሌቪዥን ነው ብቸኛው። በመቀጠል ደግሞ ዘመዴ ነጭ ነጯና ሌሎች በግል የሚንቀሳቀሱ እንደነ ዶክተር ደረጀ አይነት አሉ ማለት ነው። እና በዚህ ምክንያት እንግዲህ ሰይጣናዊነትን በዓለም ሊያሰራጭ ነባር እምነትን እንደ ኦርቶዶክስ ተዋህዶ አይነትን ፍቆ አጥፍቶ ደምስሶ አርክሶ ድራሹን አጥፍቶ በባንዳና በቅጥረኛ በዝሙተኛና በዓለማዊ ሞልቶ ሰይጣናዊ አሰራርን ግብረ ሰዶምንና ይሄ ጾታ መቀየርን የመሳሰለውን እግዚአብሔርን የሚፈታተን እግዚአብሔርን የሚያስቀይምን ለማስፋፋት የሚሯሯጠው የምዕራቡ ዓለም የፖለቲካ ኤሊትና ባለሀብት እንግዲህ እንዲህ አይነት እውነት ሲሰማ እንዲህ አይነት እውነት መነገርን አይወድምና የፍኖተ አማራ ዩቲዩብ ቻናልም እንዳይታይ ለህዝብ እንዳይደርስ እየተደረገ ሻዶ ውስጥ እየተከተተ ነው። እይታውና ስርጭቱ እንዲቀንስ እየተደረገ እየታፈነ ነው። ምናልባት በዚህ ሂደት ደግሞ ከቆየ ሊዘጋም ስለሚችል አማራጮችን እናቀርባለን። እንግዲህ ትግል አይቆምም፣ ዘጉትም አልዘጉትም እኛ ትግላችንን አናቆምም። ሁሌም አማራጭ አለ። ሁሌም አንድ በር ሲዘጋ ሌላ መስኮት ሌላ በር ይከፈታል። እንደዛ እያደረግን እንሄዳለን። እስከዛው ድረስ ፍኖተ አማራ የሚል የቴሌግራም ቻናል አለ። ያንን ቴሌግራም ፎሎው በማድረግ እዛ ጋር መልእክቶች እናስተላልፋለን። ሌላ ዩቲዩብን ፈጥረን ወይንም ደግሞ ረምብል አካውንት ከፍተን በዛ እስከምናስተዋውቅ ድረስ ያለው ሁኔታ ይሄን ይመስላል ማለት ነው። እና ወደ ዛሬው ዝግጅት ስመጣ ኦሮሙማ እና አብይ አህመድ የሚመሩት ኦሮሙማ ዛሬ ያላጠፋው ነገ ያጠፋልና ጨርሰህ አጥፋው፣ ጨፍጭፈው፣ አቃጥለው፣ ማንነቱን ቀይረው፣ እምነቱን ባህሉን ደምስሰው፣ ታሪኩን ቅርሱን አውድመው አፍርሰው የሚለው ርዕዮተ ዓለም የሚከተለው የኦሮሞ ህዝብ ስም የሚነግድ ከኦሮሞ ወጣው የሚለው ኦሮሞማ ብልጽግና ኦነግ ኦፌኮ ምናምን የሚባል ማዕት ስም ተከፋፍሎ ስራ ተከፋፍሎ የሚሰራው ርዕዮተ ዓለም ከወያኔ ስልጣን ከመረከቡ በፊት የነበረው ሁኔታ መዳሰስ ያስፈልጋል። ምክንያቱም ቅጥረኛ ባንዳዎች እንዴት እንደመጡ ምን እንደተፈጸመ ማንነት እንደነበረም ማወቅ ስላለብን ማለት ነው። ወያኔ እንግዲህ እንደሚታወቀው ደርግ ነው የኢትዮጵያን ስርዓተ መንግስት ዘውዱን በመገርሰስ እምነትን በማጥፋት ምሁራኖችን በመጨፍጨፍ የበቁ የነቁ የጦር መኮንኖችን በአሜሪካም ሆነ በእንግሊዝ ደረጃ እኩል ጀነራል የሆኑትን እኩል ኮሎኔል የሆኑትን እኩል ሌትናል ጀነራል ብርጋዴር ጀነራል የሚባለውን የጦር ማዕረግ ያላቸውን የፈጀው ደርግ እንዲፈጅ የተደረገው በዚሁ በምዕራባውያን ሴራ ነው። ምክንያቱም ኮሚኒስት የሚባል ስርዓትን እንዲከተል በማድረግ ከውስጥ አማካሪዎች እንደነ ሻለቃ ዳዊት አይነት እንደነ አለማንተ ገብረስላሴ እንደነ መስፍን ወልደ ማርያም አይነት ከሃዲዎች የናጡት ነካሽ ጸረ አማራ ጸረ ኢትዮጵያኖች የመንግስቱ የሚመራው የመጀመሪያው የኦሮሞማ ርዕዮተ ዓለም የኦሮሞ መንግስት የሆነው መንግስቱ ኃይለማርያም ደርግ ኮሚኒስት እንዲከተል ተደረገ ማለት ነው። ይህም የተደረገበት ዋና ምክንያት ራሽያን የንጉሳዊውን አስተዳደር ብትንትኑን አውጥቶ ራሽያን እምነቷን ኦርቶዶክስን ፍቆ ብትንትኑን ያወጣት ኮሚኒስት ስለሆነ ያንን አምጥተው ኢትዮጵያ ውስጥ እንዲፈጸም አደረጉት ማለት ነው። ስለሆነም ደርግ መጣ፣ ንጉሱን ገረሰሰ፣ በዓለም የተከበሩትን የጥቁር ህዝቦች አባት የነፃነት ምልክት የተባሉትን አፄ ኃይለስላሴ 3000 እና ከዛ በላይ ከዳአማት ስርወ መንግስት ጀምሮ የቀጠለውን የኢትዮጵያን ስርዓተ መንግስት ያስከተለውን ስርዓተ ዘውድ የመጨረሻ የሆኑትን አፄ ኃይለስላሴን አፍነው ገለው ቀብራቸው እንዳይታወቅ ሽንት ቤት ውስጥ ወርውረው የጣሉት የኦሮሞ መንግስት ደርግ ነው። ይሄን እንዲያደርግ ተደረገ። ዘውዱን እንዲገረስ ተደረገ። አማራን ከመሬቱ እንዲነቅል ተደረገ። ሀብት ንብረቱን እንዲወርስና አማራ ላይ እንዲዘመት ተደረገ።
አማራ አልጠበቀም። አማራ ጠላትን የሚያውቀው በድንበር አካባቢ ሊወርና አገር ሊገዛ ይመጣል በሚል ነው እንጂ አብሮኝ የኖረ የተጋባሁት የተዋለድኩት ባህሌን፣ ታሪኬን፣ አገሬን አካፍየው አገርህ ነው ብየው አብረን እንድንኖር የተደረገ ይዘምትብኛል ብሎ ስላላሰበ አማራን ከመሬቱ ነቀለው። አማራን ሀብት ቤቱን ንብረቱን ወረሱት ማለት ነው። ደርግ እንደዛ እንዲሆን ተደረገ። ከዛ በኋላ ምሁራኖች ተፈጁ። የቤተ ክርስቲያን ምሁራኖች፣ ሊቃን፣ የዓለም የሳይንስ፣ የፖለቲካ፣ የሕክምና የተለያየ ምሁራኖች በሙሉ ተፈጁ እና አክሊሉ ሀብተወልድን የሚያካክል ዛሬ የተባበሩት መንግስታት የሚባለው የምዕራባውያን ድራማ መስሪያ መጫወቻ ተቋም ከመቀየሩ በፊት ሊግ ኦፍ ኔሽን የሚባለው ሊግ የሀገራት ሊግ የተቋቋመውን መመስረቻ ደንብና መተዳደሪያ ደንብ የጻፉት እና አክሊሉ ሀብተወልድ ሁሉ እየተጨፈጨፉ እንዲያልቁ የበቁ የነቁ የጦር መኮንኖች እንዲፈጁ ተደረገና ምስቅልቅል ውስጥ ኢትዮጵያ ከገባች በኋላ ስርዓተ መሬቱ ተመታ፣ ዘውዱ ተገረሰሰ፣ አማራ ከመሬቱ ተነቀለ፣ ሀብት ንብረቱ ተወረሰ። ምሁራኖች ትውልድን የሚያሸጋግሩት ተረካቢ እንዳይኖር ምሁራኖች ተፈጁ፣ የጦር መኮንኖች ተፈጁ እና በቃ ተባለ። መንግስቱ ኃይለማርያም አሁን በቃ ሁጣ ተባለ። ወደ ዚምባብዌ እንዲሄድ ተመቻቸና ወራሪዎች መጡ። ወራሪዎች ለንደን ላይ ሄርማን ኮሄን የሚባል የአሜሪካ የውጭ ጉዳይ ሚኒስቴር ውስጥ የአፍሪካ ጉዳዮች ኃላፊ የሆነ ባለስልጣን ለንደን ላይ የሻዕቢያን አቶ ኢሳያስ አፈወርቂን ፕሬዚዳንት ኢሳያስ አፈወርቂን የወያኔን መለስ ዜናዊን የኦነግን ማነው ሌንጮ ለታ ነው ማን የሚባል እነዚህን ተገንጣይ ወራሪዎች ሰበሰቡና አናገረ። ኢሳያስ ሻዕቢያ ኤርትራን ይዞ እንዲገነጠል፣ ወያኔና ኦነግ ደግሞ ኢትዮጵያውያንን በዘር በሃይማኖት ከፋፍለው በአካባቢ ከፋፍለው አማራን የጥቃት ኢላማ አድርገው ኢትዮጵያን ቅኝ ገዢ አማራን ጨቋኝ የሚል ህገ መንግስት እንዲጸድቅ አስደርገው እንዲመሩ ቡራክ የተሰጣቸው ማለት ነው። የት? ለንደን። ከዛ በዚህ መልክ የመጣው ወያኔ በአማራ መቃብር ላይ ትግራይን አቆማለሁ ነው ያለ። አማራን አጥፍቼ በመቃብሩ ላይ ታላቋን ትግራይ ገነባለሁ፣ የትግራይ ተራሮች የአማራ መቃብር ይሆናሉ ተባለና ደርግ የጀመረው ቀውስ ተባብሶ ቀጠለ ማለት ነው። አማራ በባዮሎጂካል ማምከን፣ በአምካኝ ክትባት ማምከን፣ በተላላፊ በሽታ በኤችአይቪ መፍጀት፣ በኢኮኖሚና ከፖለቲካው በማግለል በድህነት አረንቋ ውስጥ መክተት፣ በቀጥታ መጨፍጨፍ፣ መፍጀት፣ ከቀየው ማፈናቀል፣ አማራን የጥቃት ኢላማ አድርጎ ስርዓት እንዲዘረጋ፣ አማራ እንደ ጠላት እንዲቆጠር አገር መስራቹ አገር ያቆየው ኢትዮጵያውያንን በሙሉ በነፃ ሀገር በፍትሐዊነት በማንነታቸው ከነቋንቋቸው ከነባህላቸው ተከብረው እንዲቆዩ የተደረጉትን ይህንን የመሰለ አኩሪ ታሪክ ወደ ጥፋትነት ቀይረው አማራ የጥቃት ኢላማ እንዲሆን የሐሰት ትርክት ተፈጥሮ ጣሊያን ኢትዮጵያን ሊገዛ ሲመጣ በዘር በሃይማኖት ከፋፍሎ ያስቀመጠውን ቀጥታ ተረክበው እነ ሮማን ፕሮቻስካ የጻፉትን አቢሲኒያ የባሩል የባሩድ በርሜል የሚለውን መጽሐፍ አማራን የጥቃት ኢላማ አድርገው የአውሮፓን ጥቅም ለማስከበር አማራ መጥፋት አለበት፣ የኢትዮጵያ ኦርቶዶክስ ተዋሕዶ መጥፋት አለባት፣ ከዛ በኋላ ኢትዮጵያ ብትንትን ውስጥ ይወጣል፣ ስለ ኢትዮጵያ የሚቆረቆር ከአማራ ውጭ የለም እንዳሉት እውነትም ያንን መጽሐፍ ወደ ሕግ የተቀየረበት ቢቢሲ ነው። ከጀርመንኛ ቋንቋ ወደ እንግሊዝኛ ቀይሮ የምዕራባውያን የውጭ ፖሊሲ እንዲሆን ያሰራጨው። በ1974 ደግሞ አሁንም በፈረንጆች አቆጣጠር በእኛ በ1966 ማለት ነው ንጉሱ ሲወርዱ ኢትዮጵያ በዘር በሃይማኖት ተከፋፍላ አማራ የጥቃት ኢላማ ሆኖ አሜሪካ የምትቆጣጠረው የማያባራ የጦር ቀውስ ውስጥ በመግባት አሜሪካ ጥቅሟን ታስከብራለች የሚል የአሜሪካ የውጭ ጉዳይ ሚኒስቴር የነበረ በወቅቱ ሄነሪ ኪሲንጀር የሚባል ባለስልጣን አሁንም ህግ አውጥቶ ማንዋል የሚባል ያንን ተግባራዊ እንዲደረግ ህገ መንግስቱ የወያኔና የኦነግ ህገ መንግስት በዛ መልክ እንዲጻፍ ተደርጎ አማራ የጥቃት ኢላማ ሆኖ እንዲጠፋ ተደረገ ማለት ነው። ወያኔ በዛ ሰነድ 27 ዓመት አማራን አጠፋች፣ አመከነች። ምዕራባውያን ቤተሰብ መምሪያ ሜሪስቶፕስ ብለው ቤተሰብ መምሪያ ብለው ቤተሰብ ቁጥጥር እየተባለ አማራ እንዳያገባ በጊዜ እንዳያገባ ገበሬውን ልጁን እንዳይድር እያደረጉ ለአቅመ ሔዋን ስትደርስ ወይም ለአቅመ አዳም ሲደርስ እየተፈናቀለ እንዲሄድ፣ ሴቶች ለአረብ ሀገር ግርድና እንዲላኩ እየተደረገ አማራ በዚህ ልክ ዘሩ ሲጠፋ ኖረ ማለት ነው። በሚሊዮኖች 10-15 ሚሊዮን ወያኔ በዚህ ልክ ሲያጠፋ ኖረ ማለት ነው።
ሲያጠፋ ኖረ፣ ሀብት ንብረቱን ዘረፈ። ከሲገቡ ጀምሮ ወያኔ እግሩን ሲረግጥ ጀምሮ ያገኘውን ነገር ሁሉ ወደ ትግራይ እየጫነ የመብራት ማሰራጫ ትራንስፎርመር ሳይቀር ጀነሬተር ሳይቀር የተጠራቀመ እህል እንኳን ሳይቀር ያን ሁሉ እየጫነ ከሌላው ኢትዮጵያ ምድርም ከሲዳማም ከወላይታም በሙሉ በተለይ ደግሞ የኢትዮጵያ እርሻ ሰብል ድርጅት የሚባለውን የዛንን ተቋም እህል እየዘረፈ የገበሬዎች ማህበራትን ተቋም እህል እየዘረፈ መኪና እየዘረፈ ያንን ሁሉ እንዲያደርግና ኢትዮጵያን ሽጦ ኢትዮጵያውያንን በታትኖ አንዱን ወርቅ አንዱን መዳብ አንዱን ነሐስ አንዱን ታናሽ አንዱን ታላቅ እያደረገ የመኪና ታርጋና የሰው ልጅ መታወቂያ ማንነቱ እንዲጻፍ መኪናው ታርጋም አማራ ክልል፣ ኦሮሚያ ክልል፣ ትግራይ ክልል፣ ሲዳማ ክልል እያለ ደቡብ ክልል እያለ ሶማሌ ክልል እያለ በመኪናው ሁሉ እንዲለያይና ኢትዮጵያውያን በትንትናቸው እንዲወጡ የኢትዮጵያ ሉዓላዊነት ተነጥቆ ሉዓላዊነት ለክልሎች እንዲሰጥ አስደርጎ ያንን ሁሉ ምስቅልቅል ፈጠረ ማለት ነው። ያን ሁሉ ዘር አጠፋ ማለት ነው። አማራን አመከነ ማለት ነው። ህፃናት እንዲጠፉ ሁሉ ተደረገ። ህፃናት የሌለበት መንደር ሁሉ እስኪጠፋ ድረስ፣ ትምህርት ቤት እስኪዘጋ ድረስ በሸዋ በተለይ በሸዋ በጎንደር ይሄ በከፋ ሁኔታ እንዲፈጸም ተደረገ ማለት ነው። ጎንደርም በተለይ በኢኮኖሚ ማድቀቅ፣ ህዝቡን መከፋፈል፣ መሪዎችን መግደል፣ ከፍ ከፍ ያሉትን ማጥፋት፣ ከወልቃይት ላይ የተፈጸመውን በመላው ጎንደር መፈጸም፣ ጎንደርም በኋላ ለትግራይ ለታላቋ ትግራይ ግዛት ለመጠቅለል በኢኮኖሚ የተዳከመውን ህዝብ ለመምታት ይቀላል፣ ባንዳውን አሰማርቶ ህዝቡን ለማጥፋት ይቀላል በሚል ጎንደር እና ሸዋ ላይ በተለየ ሁኔታ ተዘመተ ማለት ነው። ሌላው አማራ እኩል ቢሆንም የትኛውም የት ይገኝ ጎጃም የሚገኝ ቤት አማራ፣ ሻሸመኔ የሚገኝ ድሬዳዋ፣ ባሌ የሚገኝ ነገሌ፣ የትም ቦታ አማራ የጥቃት ኢላማ ቢሆንም እነዚህ ሁለት ክፍለ ሀገሮች ደግሞ በዋናነት ተጠቂ እንዲሆኑ ተደረጉ ማለት ነው። አማራን ብቅ ሲል የሚገድል ብአዴን ተመሰረተ። በኤርትራውያን በረከት ስምኦን በአብዛኛው ትግሬ በሆነ እና ትንሽ ኦሮሞ በሆነ እና የተወሰነ ደቡብ እነ ተፈራ ዋልዋ፣ ያው እነሱ እንግዲህ ትግሬ ማንነት ይኖርባቸዋል። እነዚህ ተሰብስበውና የጎደፈ ማንነት ያለው ደግሞ ሆዳም የሆነ ከሆዳም ቤተሰብ ከማይረባ ከንቱ ከሆነ የወጣው ደግሞ ተመልምሎ ብአዴን ተቋቋመ። አማራ ብቅ ሲል አማራን እየገደለ አማራ ጨቋይ ነው ወራሪ ነው የሚል ተቋም ተፈጥሮ አማራ አንገቱን ደፍቶ መሳሪያውን ዘቅዝቆ ሐውልት ቀርጾ ፊት ለፊቱ ባህር ዳር ላይ ቢሮ አስቀምጦ አማራን መፍጀት ጀመረ ማለት ነው። ብቅ ሲል ከአስማረ ዳኘ ጀምሮ እያለ ትግሉን ሲጀመር እነ ፕሮፌሰር አስራት ወልደየስ ጀመሩት። ከዛ በኋላ አስማረ ዳኘ ቀጠሉ። ከዛ በፊትም ቀጠሉ። ኦነግ ሲመጣም ጭፍጨፋውም በአርባ ጉጉ በምናምን ከወያኔ ጋር ተናቦ ከምንመለስ ከወያኔዎች ጋር ተናቦ አማራን ከክልሉ ውጭ በሚል ጭፍጨፋውን ያቀጣጠሉትን እያዩ ጀግኖች በየአካባቢው ወጡ፣ ተፈጁ። በሸዋ በጎንደር በጎጃም በቤት አማራ በሁሉም አካባቢ ብቅ የሚለው ሁሉ እየተገደለ መሪ አልባ እንዲሆን ተቋም እንዳይፈጠር እየተደረገ ወያኔ ያንን ያላጠፋ ማለት ነው። በዛ ልክ የቀጠለው ትግል እየተጋጋለ ሲሞት እየተተካ ወያኔ መጨረሻ ላይ በ2008 በ2007 ዓመተ ምህረት እንደ ኢትዮጵያ አቆጣጠር ማለት ነው ጉሮሮዋ ታነቀ ማለት ነው። የመተማ የሱዳን መንገድ ተዘጋ። ወያኔ እንደፈለገ መንቀሳቀስ አቃታት። ከ4 ኪሎ ወጣ እንድትሄድ እየተፋፋመ ከመጣ ሙሉ ለሙሉ አማራ አሸንፎ ስልጣን ይዛል ተብሎ ስለተሰጋ ዶናልድ ያማሞቶ የሚባል አሁንም የአሜሪካ ባለስልጣን ኢትዮጵያ መጣ። ተጠልታቸዋል በህዝብና አጠቃላይ ስር ነቀል ለውጥ ከመምጣቱ በፊት ድራማ ይሰራ ተብሎ እነሱ ወደ መቀሌ እንዲሄዱ አብይ አህመድ የሚባል ሰው አዲስ ፊት አምጥታቸው አስቀምጡ ተብሎ አብይ አህመድ መጥቶ እንዲቀመጥ ተነገረ። በወቅቱ ኬንያ ውስጥም አመፅ ነበረ። የራይላ ኦዲንጋና የሟቹ እና የኡሁሩ ኬንያታ መንግስት ኡሁሩ ኬንያታ ምርጫ ጭበርብሯል በሚል ራይላ ኦዲንጋ እኔ ነኝ የተመረጥኩ በሚል ህዝቡ ለሁለት ተከፍሎ እርስ በርስ ግጭት ውስጥ ሊገባ ሲል እዛም ሄደና ራይላ ኦዲንጋ የህዝብ መንግስት እንዲሆን ፖለቲካሊ የተመረጠ መንግስት ደግሞ ኡሁሩ ኬንያታ እንዲሆን ተደርጎ ያም እንዲበርድ ተደረገ። ወደ አስመራም ሄደ ዶናልድ ያማሞቶ። ኢሳያስ ደግሞ በኢትዮጵያ ጉዳይ እንዲያግዝ እንጂ እንዳይረብሽ የሚመስል መልክ እንደተነገረ ነው ያን የምንገምት። በዚህ ሁኔታ የሰውዬ ከተመለሰ በኋላ አብይ አህመድ የሚባል ነገር ብቅ እንዲል ተደረገ ማለት ነው። ወያኔን ከ4 ኪሎ ያባረራት የአማራ ትግል ነው። ከዛ በኋላ
ጠጠር ይዞ ዛሬ አማራን የሚያርደው ቤት ዘግቶበት የሚያቃጥለው ብልቱን የሚቆርጠው ቤተክርስቲያኑን የሚያቃጥልበት የቄሶች ምዕመናንን የሚጨፈጭፈው የኦሮሞ ወጣት ቄሮ በወያኔ ስናይፐር ግንባሩ ሲባል የኦሮሞ ደም ደሜ ነው ያለ አማራ ነው ጎንደር ላይ። የኦሮሞ ደም ደሜ ነው ሲል ፍትህን የጠየቀ ፍትህ ለሁሉም ነው። የአባቶቹን የቅድመ አያቶቹን ፍትሃዊነት የእምነትም የሆነ የማናቸውም ነፃነትን እና ፍትህ ለሰው ልጅ እኩል በሚለው መርህ መሰረት አማራ ፍትህን ለኦሮሞ ህዝብ ጠየቀ። የኦሮሞ ደም ደሜ ነው አለ። በቀለ ገርባ ይፈታ ብሎ ሰልፍ ወጣ ማለት ነው። ያንን ፕሮጀክት የኦሮሞ ደም ደሜ ነው ያለውን ያማራል ብሂል ለምን እንዳለ አማራ ያውቀዋል። ፍትህን የጠየቀ የሰው ልጅ በአግባቡ መገደል የለበትም፣ በስናይፐር እየተደበደበ በዜጋው በመንግስቱ መጨፍጨፍ የለበትም ብሎ የጠየቀ ያንን ፕሮጀክት ሌቦች፣ ቅጥረኞች፣ ጸረ አማራዎች፣ ባንዳዎች፣ ከሃዲዎች፣ ጸረ ኢትዮጵያኖች፣ ጸረ ኦርቶዶክሶች፣ ጸረ እስልምና እምነት ነባሩ እስልምና እምነቶች በሙሉ ኦሮማራ የሚል ፕሮጀክት ፈጠሩ ማለት ነው። አማራንና ኦሮሞን በአንድ ላይ አስተሳሰርን የሚል ድራ ማለት ነው። እና የኦሮሞ ደም ደሜ ነው ያለው የአማራ ህዝብ መፈክር ጎንደር ላይ የኦሮማራ ጽንሰ ሀሳብን እንዲወልድ አደረገ ማለት ነው። ያ ድራማ ኦሮማራ የሚባለው መጣ። ከዛ በኋላ ወያኔ አማራን ኢትዮጵያውያንን የዘረፈ የጨፈጨፈ ዘር ያጠፋ በዘር በሃይማኖት የከፋፈለ ወደብ አልባ ያደረገ ኢትዮጵያ ሉዓላዊነቷ ተደፍሮ በውጭ በማንም እንድትወረር እያደረገ ኢትዮጵያ እንድትፈርስ ኢትዮጵያ እንድትረክስ ኢትዮጵያ እንድትዋረድ ሌብነት ትውልዱ ሌባ እንዲሆን ሌባ እስከሚያዝ ድረስ ስራው ነው ብሎ የሚሰብከው ወያኔ መለስ ዜናዊ በሙሉ ማለት ነው ወደ መቀሌ እንዲገቡ ተደረገ ማለት ነው። ወደ መቀሌ እንዲገቡ ተደረገ። ወደ እነዚህ ባለስልጣናት መለስ ቀደም ብሎ ሞቷል። እነዚህ ባለስልጣናት ወደ መቀሌ እንዲገቡ ተደረገና እነዚህም ባለስልጣናት መጠየቅ ወንጀላቸውን ባጠፉት ወንጀል ልክ መጠየቅ ሲገባ የትግራይ ህዝብ በሙሉ ጁንታ ተብሎ ተዘመተበት። ምንም የማያውቅ የትግራይ ህዝብ አለ። ምንም የማታውቅ እናት፣ ምንም የማያውቅ አባት ካድሬውና ይሄ ሆይ ሆይ የሚለው እንዳለ ሆኖ ምንም የማያውቁት አብሮ በትግሬነት ተዘመተባቸው ማለት ነው። ጁንታ ተባለ። ለምንድን ነው እንደዛ የተባለው? ተናበው ነው። ወያኔዎችና የኦሮሞማ ባለስልጣናት ተናበው ዘመቻው በትግራይ ህዝብ ላይ ይደረግ። ለምን? ወንጀለኛ አገርን የካዱ አገርን የሸጡ ህዝብ ዘር ያጠፉ ወንጀለኞች፣ ዓለም አቀፍ ወንጀለኞች መደበቂያ ጫካ እንዲያገኙ በትግራይ ህዝብ እንዲደበቁ የትግራይ ህዝብ በሙሉ ጁንታ ተባለ ማለት ነው። ከዛ በኋላ የትግራይ ህዝብ እንዲሳደር ተደረገ ማለት ነው። በአዲስ አበባም በሐዋሳ በተለያዩ ከተሞች ትግሬ መሆን መሳደጃ እንዲሆን ተደረገ ማለት ነው። ያ ምንም የማያውቀውን ህዝብ አብረው ሲያሳድዱት ካድሬ የነበረው የጥቅም ሸሪክ የነበረው ደግሞ አዱሽ የነበረው አዲሱ ለማለት 500 ሺህ ብር 400 ሺህ ብር ጉቦ መክፈል ጀመረ ማለት ነው። መታወቂያ ሊቀይር ሀዳስ የምትባለው አዲስ ለመባል 300 ሺህ ብር 150 ሺህ ብር መክፈል ጀመረች በየቀበሌው ማለት ነው። መታወቂያ ለመቀየር ያጠፉትን አማራ በአማራ ስም ለመዳን ስማቸውን መቀየር ጀመሩ ማለት ነው። ምንም የማያውቀው ግን እንደተደረገ አያውቅም። ትግሬ ነህ እየተባለ ይታሰራል፣ ይደበደባል፣ ይዘረፋል ማለት ነው። ይሄ ለምንድን ነው ዓላማው? ወያኔ መደበቂያ ጫካ እንዲሆነው ማለት ነው። ስለዚህ ወያኔ ተነካ ማለት የትግራይ ህዝብ ተነካ ነው። የትግራይ ህዝብ ማለት ወያኔ ነው ያሉት እነ ስዩም መስፍን ተግባራዊነት አደረጉት ማለት ነው። ተናበው ከዛ በኋላ አብይ አህመድ ተመረጠ። በዛ ተባለ። ቦምብ ፈነዳብኝ አለ። ኤፍቢአይ እየመጣ ነው ሊያጣራ አለ። ከዛ ጁንታ ነው ምናምን ተባለ። ያ ሁሉ ድራማ ተሰራ ማለት ነው። የሁሉ ሲደረግ እናርከበን ቁባይ ምናምን አብረው ነው ማለት ነው። ይሄ ምንን ያሳየናል? አሁንም ቢሆን ዛሬ ላይ ወያኔና ኦነግ ኦሮሞማ ምንም ችግር የለባቸውም። ህዝብን ለማጥፋት አማራን ለማጥፋት ስልጣናቸው የተናጋ እድሜያቸው ያለቀ ሲመስላቸውና መጥፊያቸው ጉድጓድ ቀናቸው የቀብር ቀናቸው የደረሰ ሲመስላቸው የተጣሉ መስለው አማራን ለማርቀቅ ኢትዮጵያውያንን ለመፍጀት የነቃውን የጠየቀውን የትግሬም ሆነ የኦሮሞ ወጣት ለመፍጀት የሚያደርጉት አሻጥር መሆኑን እዚህ ጋር ልናሰምር ይገባል ማለት ነው። ስለዚህ ብአዴን በዚህ መልክ ወያኔ ኦሮማራ ብሎ ብአዴን መጣ፣ ይቅርታ ጠየቀ በአደባባይ። እነ ገዱ አንዳርጋቸው አማራን አስፈጅተው አስጨርሰው እነ ኦሮሞው ደመቀ መኮንን አማራን አስፈጅተው አስጨርሰው ይቅርታ ምናምን ብለው ድራማ ተሰራ።
ከዛ እሺ የተዘጋጀም አማራ ላይ ስልጣን ሊረከብ የተዘጋጀ ድርጅት የለም። ድርጅት እንዳይኖር መሪዎች እየተገደሉ እየተሳደዱ ስለኖረ ቅጥረኛ ባንዳዎች እንደነ አስረስ ማረዳምጤ እንደነ ዘመን አይነቱ አሁን እንደሚያደርጉት ከዛ በፊትም ያሉት እንደዛ እየሆኑ ቅጥረኛ ባንዳዎች እንዲፏልሉ እንጂ ጀግኖች እየተገደሉ እየተሰወሩ ስለነበረ በቂ ድርጅት ስላልነበረ ብአዴን ቀጠለ ማለት ነው። ብአዴን ቀጠለ፣ ብአዴን ተንሰራራ፣ ሄደ፣ ትንሽ እረፍት ተገኘ፣ እፎይ ያለ ተመሰለ። አብይ አህመድ ድራማ መስራት ጀመረ፣ ኢትዮጵያ ማለት ጀመረ። መናጤዎች፣ ቅጥረኞች፣ ለውጭ ሀገር ደህንነት ተቋምም ለሀገር ውስጥም ጸረ አማራ የሆኑ ጸረ ኢትዮጵያ የሆኑት ምናምንቴዎች እንደነ ዳንኤል ክብረት አይነቶች ደግሞ ትርክት እየጻፉ ኢትዮጵያውያንን ቀልብ ለመቆጣጠር ኢትዮጵያ የሚል እንዲደረግ ተደረገ። የኦሮሞ ህዝብ አንድም አብይ አህመድን አልደገፈም። የትግሬ ህዝብ አብይ አህመድን አልደገፈም። አማራውና ደቡቡ ብቻ እንዲደግፍ ተደረገ። ይሄም በጥናት ነው፣ ሆን ተብሎ ነው። ለምን? ጠፊዎች ናቸው። ጠፊዎች በደገፉት መንግስት እንዲጠፉ ነው። በኋላ የደገፉት መንግስት ሲፈጃቸው እንዴት ትላንት የደገፍነው እንዴት እያለ ውሳኔ ለመወሰንና መንግስቱን ለማስወገድ እንዳይነሳ የስነ ልቦና ስብራት እንዲፈጥር ነው። ወይንም ደግሞ ቶሎ ወስኖ ወይንም ይሆናል አይሆንም የሚል ምክንያት ለሚሰጠው ምክንያት ሰለባ እንዲሆን አብይ አህመድ ምን ያድርግ በጉኑ የተሰለፉት ናቸው እንጂ ወያኔ ያሰማራው ኃይል ነው እንጂ እንደዚህ ነው እንጂ ለሚባለው ጥቃት ሰለባ እንዲሆን 500 ሜትር የሚሆን ባንድ ሰንደቅ ዓላማ እንደ ገመድ የተጎተተው አማራ በብዛት ባለበትና ደቡብ ባለበት ነው። የደቡብ ህዝብ ባለበት ነው። ምክንያቱም የደቡብ ህዝብ ተጨፍላቂ ነው። በኦሮሚያ አማራ ለኦሮሞና ለትግሬ ለሁለቱም የሚበላ ነው። ከፊሉ ቤት አማራና ሙሉ ጎንደር ወደ ትግሬ ይሄዳል። ጎጃምና ከፊሉ ቤት አማራ ወደ እና መላው ሸዋና ሌላው በሙሉ ወደ ኦሮሞ ይሄዳል በሚለው ብሂል ማለት ነው። ስለዚህ ሊጠፉ የታሰቡት ህዝቦች ሰንደቅ ዓላማው እንዲያውለበልቡ ኢትዮጵያ በሚለው ደስ ብሏቸው ሀገራዊ ስሜት ያላቸው፣ ኦሮሞና ትግሬ ግን ጸጥ እንዲል ተደረገ። እንደውም ትግሬ በዛን ወቅት መሽረፊት ማርገብገቢያ ምናምን የሚል ስም አወጡለት ማለት ነው ለአብይ አህመድ። አብይ አህመድ ግለሰብ ነው። አብይ አህመድ ለጨካኙ ስርዓት የጭራቁ ዓለም ምዕራባውያን አምጥተው ለተከሉት ስርዓት ተወካይ ነው፣ መሪ ነው፣ አስፈጻሚ ነው፣ ግለሰብ ነው። አብይ አህመድ ቢሞት ሌላ አብይ አህመድ ይመጣል። መለስ ዜናዊ ሲሞት ማነው ኃይለማርያም እንደተተካው፣ ኃይለማርያም ሲዞር ሲል አብይ እንደመጣው፣ አንዱ ሲሞት አንዱ መተካት ያለ ነው። ስርዓቱ አለ። ኢትዮጵያን ሊያፈርስ አማራን አጥፍቶ ሌላውን ጨፍጭፎ ጨፍልቆ ኢትዮጵያን ሊያፈርስ የተዘረጋው ስርዓት እስካለ ድረስ ሰው አይገድም ማለት ነው። ስለዚህ ይሄንን እዚህ ጋር እንይዛለን። በዛ ማታለያ ወቅት የአማራ በአማራነቱ እንዲደራጅ የአማራ ብሔርተኝነት ተቀነቀነ። አማራ በማንነቱ እንግዲህ ብሔርተኝነት የሚባለው ወያኔ ባስለመደን ቋንቋ ነው የምንሄድ። እንደ ጎሳ ብለን ነው የምንወስደው እንጂ ብሔር ማለት አገር እንደማለት ነው። እና በጎሳ በማንነቱ አማራ በአማራነቱ መንቀሳቀስ ተጀመረ ማለት ነው። ምክንያቱም አማራ የጥቃት ኢላማ መደረጉ አሁንም አልቆመም። ተደብቀው ገዳዮች አሁንም አሉ ማለት ነው። ወያኔ ያሰማራው ኦነግ፣ ኦሮሞማ ያሰማራው ሀሳብ ኢትዮጵያኒስት ሽፋን የሚሰጠው ከውጭ ድጋፍ የሚደረግለት በጀት እና ምናምን ገንዘብ ድጋፍ የሚደረግለት በተለያየ ሰበብ በኤንጂኦ በምናምን የሚደረግለት በሙሉ ገዳይ ስላለ አማራ በአማራነቱ የአማራ ብሔርተኝነት ተቀጣጠለ። ፋኖም እየተስፋፋ መጣ ማለት ነው። ይሄንን ለመቀልበስ ሲባል የፋኖ እንቅስቃሴ እያደገ በወጣቱ ዘንድ ተቀባይነት እያገኘ ሲመጣ እነ ሻለቃ መሳፍንት ተስፉ የፋኖ ምልክት ሆነው እያቀጣጠሉ ሲመጡ ትግሉም ፋኖን ለመምታት ሲባል ህዝቡን ቀልብ የሚያዞር ድርጅት እንፍጠር አሉ እነ ገዱ አንዳርጋቸው። ከዛ ሰዎች የሰለጠኑ ባንዳዎች ተመለመሉ መጡ። አንድ 10-11 የሚሆኑ ሰዎች ባህር ዳር ላይ በጀልባ ሆነው ሲመክሩ ታሰሩ የሚባል ድራማ ተፈጠረ። አንድ ሳምንት ታሰሩ፣ ከዛ ተፈቱ፣ አብን ተፈጠረ ተባለ። ከዛ ሳምንት ታስረው የተፈቱት ድርጅቶች ግለሰቦች ምልምል ባንዳዎች ከተፈቱ በኋላ አብን ሲያቋቁሙት 120 ቢሮ ተከፈተ ተባለ። የህዝቡን ቀልብ ለመቀየር ነው እንግዲህ። ሆሳዕናም ስልጤም ወራቤ ማለት ነው ቡታጅራም የትም ሁሉ አንዱም ፈንክሽናል አይደለም፣ አንዱም አይሰራም። ግን 120 ቢሮ ተከፈታሉ እነ ደሳለኝ ጫኔ። በቃ አቀጣጠሉት። ትኩረት ከፋኖነት ወደ አብን እንዲሆን ተደረገና ፋኖ እንዲመታ ተደረገ ማለት ነው። ፋኖ እንዲበተን ተሰራ ማለት ነው። የህዝቡ ትኩረት ወደ አብን ማለት ጀመረ። የተማረውም ያልተማረውም ምኑም በሴራው ተጠመደና ቁጥጥር ውስጥ ወደቀና እዛ ትራፕ ውስጥ ገባና እዛ ትብታብ ውስጥ ወደቀና በዛ መነዳት ጀመረ ማለት ነው። በዛን ወቅት
እነ ጀነራል አሳምነው ነፍሱን ይማረው በስልጣን ላይ በነበሩ ወቅት ነፍሱን ይማረው ሻለቃ ፋኖ አስቻለው ደሴ በነበሩበት ወቅት አማራ ይሄ በወረራ ስም ከሚሴ የሚሉት ምድረገኝ ላይ የሚገኝ አማራ ወራሪ ጨፍጫፊው ገዳዮችን ሂዶ አደብ በማስገዛት አሁንም መተከል ላይ አሁንም እነዚህ ወራሪ ጨፍጫፊዎች ገዳዮችን በማሰማራት አማራን ሲገድሉ የነበሩት እዛም ሂደው አደብ በማስገዛት ስነስርዓት በማስከበር በየትኛውም ምድር አማራ ተከበረ ለ3 ለ4 ወራት ማለት ነው። የአማራ ክብር ማግኘት እፎይ ማለት ኢትዮጵያ እፎይ ማለትና ቀጣይነት ስለሆነ ነጩንም ስጋት ላይ ጣለው። ዛሬ አብይ አህመድ ወዳጅ የሆነው ወጣ ገባ የሚለው የምዕራባውያንም ሆነ የነ ቱርክ የምናምን ጭራቃዊ ፖለቲካ የሚከተለው በሙሉ አልወደደውም ማለት ነው። ስለዚህ ጀነራል አሳምነው መገደል አለበት ተባለ። ጀነራል አሳምነው ተገደለ፣ ሌሎችም አብረው ተገደሉ ብአዴኖች ማለት ነው። እና እነ ጀነራል አሳምነው እና እነ ፋኖ ሻለቃ አስቻለው ደሴ አማራን ክብር አስከበሩ በተግባር ሌላውንም ነውረኛውን ወራሪውን ቅጥረኛውን ሊገድል ሊደፍር የተሰማራውን ስነስርዓት በማስያዝ አማራም ሆነ ሌላው ኢትዮጵያዊ እፎይ እንዲል አስደርገው ያ ነገር ስጋት ላይ ከተታቸው ማለት ነው። ስጋት ላይ ከተታቸው እነዚህ በወረራ የተያዙ ስሞች እነ ምድረገኝ ከሚሴ የሚሉት እዛ አካባቢ ይሄ አጣየን ማጀቴን ምናምን ሲያነድ አሁን ያነደደው እነ ጀነራል አሳምነው ከተገደሉ በኋላ በተከታታይ ያነደደው የወራሪው ጦር የኦሮሞማ ጦር በሙሉ በኋላ በልህና በቁጭት ማጀቴንና አጣየን እንዴት እንዳቃጠለ ሲደረግ እነ ጀነራል አሳምነው ተገደሉ። አብን መጣና የጀነራል አሳምነውንም መገደል አማራው እንዲተኛ በቃ ምን እያለ ብአዴን ተመልሶ ሊጠፋ ጫፍ ላይ የደረሰውን ከብአዴን ጋር በ6 ነጥብ አብረን ልንሰራ ነው ብሎ ብአዴንን ታደገ። በኋላም ደግሞ በአርባ ጉጉ በመላው ኢትዮጵያ አማራን ሲያርዱ ከነ ህይወቱ በገደል ሲጥል የነበረው ኦነግ አሁን ቤተመንግስት የገቡት ማለት ነው የኦሮሞማ ርዕዮተ ዓለም ባለቤቶች ቀጥታም የምኒልክ ቤተመንግስት ካለ ተጠያቂነት እንዲገቡ ህዝቡ እንዳያጉረመርምና ጥያቄ እንዳይጠይቅ ከኦነግና ከኦሮሞ ድርጅቶች ጋር በ11 ነጥብ አብረን ልንሰራ ነው ብሎ አሁንም አብን መግለጫ ወጣ ማለት ነው። ያዙልኝ። ይህን ዝም ብዬ አይደለም ያነሳሁት፣ ተደጋግሟል፣ ታውቁታላችሁ። ያነሳሁት ዛሬ ዳግማዊ አብን የሆነው እነ ቅጥረኛ ባንዳውና አስረስ ማረ ዳምጤ የሚመሩት አፋብን የሚባል ድርጅት ከወያኔና ከኦነግ ጋር አብረን እየሰራን ነው ብሎ ስለመጣ ነው። ተመሳሳይ ድርጊት እየተፈጸመብን ነው ማለት ነው። ተመሳሳይነቱን እኛ ስለተኛን፣ እኛ ማየት ስለተሳነን፣ እኛ በቅጥረኛ ባንዳ ስለታከት፣ ሆዳሙ አታላዩ ስላደከመን፣ ቅጥረኛ የሚዲያ ጋጋታና ጫጫታ እንደነ መዓዛ መሐመድ እንደናሳየ ደርቤ እንደነ መሳይ መኮንን አይነት ሆዳም ከሰውነት የወጡ ቅጥረኞች ባንዶች፣ የሰይጣን ወላጆች፣ የፉኝት ልጆች ስላሰለቹን ማየት ተሳነን ማለት ነው። ለዛ ነው የማነሳው። ስለዚህ አብን በ11 ነጥብ ከኦነግና ከኦሮሞማ ድርጅቶች ጋር ከኦሮሞማ ርዕዮተ ዓለም አስፈጻሚዎች ማለት ነው አብረን ልንሰራ ነው ሲል ምን ሊሰሩ ነው ብሎ ህዝቡ ዝም ሲል 4 ኪሎ ቀጥ ብለው ገቡ። 4 ኪሎ ቀጥ ብለው ገቡ፣ ስልጣንን ተቆጣጠሩ። ከዛ በኋላ አማራን የሆነን ከንግድ ባንክ ነው የጀመሩት። ከኢትዮጵያ ንግድ ባንክ አማራ የሆነ በሙሉ ተባረረ። ንግድ ባንክም ቦይኮት እናድርግ የሚባል ጫጫታ ትንሽ ግርግር ተፈጠረ፣ ጸጥ ተባለ። ከዛ በኋላ ከአዲስ አበባ በናዝሬት በድሬዳዋ በሐረር ሲሳደዳ አንተ ኦሮሞ አይደለህም እየተባለ ተወልዶ ባደገበት በአያት ቅድመ አያቱ መርስት ወራሪ ስርዓት ስራ አትቀጠርም ኦሮሞ አይደለህም ኦሮምኛ አትችልም ሲባል የነበረው አዲስ አበባ ላይ መጣና የአዲስ አበባ ከክፍለ ከተማ ወረዳ ምናምን ቀበሌዎች በሙሉ አማራን መንቀል ጀመረ ማለት ነው። ዛሬ ላይ አማራ አትገቡም አዲስ አበባ አትገቡም የሚባለው ላይ እንዲደርስ ተደረገ። በማን? በአብን። ይህንን ያዙልኝ። ከአፋብን ጋር እንድታወዳድሩት። አማራ ፋኖ ብሔራዊ ንቅናቄ እንግዲህ ምን እንደሚያነቃንቅ አናቅም። መጨረሻ ህልም የለውም። ንቅናቄ አነቃንቆ የሚጠፋ ነው እና አማራ ወደ ስልጣን መያዣው ጫፍ ላይ ሲደርስ ወደ ንቅናቄ የቀየሩትን ቅጥረኛ ባንዳነት ከአብን አመራሮች ጋር እንድታያይዙት። የቅጥረኛ ባንዳነት አንድ አይነትን ነው። ገጸ ባህሪ ምናምን የሚያታልልህ እንከፍ የሆንክና በቅን ልቦና የምትነዳውንም ቆንም ብለህ አስብ ማለት ነው። ተራህ ደርሶ ግንባርህ እስከሚበረቀስ ድረስ ወይንም ደግሞ ሀብት ንብረት እስከሚዘረፍ ድረስ መጠበቅ ይብቃ ለማለት ነው። ስለዚህ ሰኔ 15 ላይ ጀነራል አሳምነው ጽጌ ሲገደል
ሻቢያን ወያኔንና ኦነግን ለንደን ላይ ያደራደረው ህርማን ከሆነ የአሜሪካ ከፍተኛው ባለስልጣን አማራ እንዳይነሳ አከርካሪው ተሰበረ ብሎ በትዊተሩ ጻፈ። አማራ ዳግም የመጨረሻ እንዳይነሳ ተደርጎ አከርካሪው ተሰበረ ብሎ በትዊተሩ ጻፈ። ከዛ ጫጫታ ሲበዛበት አነሳው ማለት ነው። ይህንን ሁሉ ማየት አለብን። ዛሬ ላይ ያለውን የምዕራባውያን አሜሪካ ምናምን ለሚል ዲስኩራ ምን ማለት እንደሆነ አሜሪካ ምን ሲያደርገን እንደኖረ እንዲታይ ማለት ነው። ከዛ በኋላ ተመስገን ጥሩነህ የሚባል ተሾመ። የእነ አስረስ ማረ ዳምጤ እነ ማርሸት ፀሐዩ ዘመድ የስጋ ዘመድ ይሄ ሰው ተሾመና መጣ። ከዛ አማራ አማራ አትበሉብኝ ኢትዮጵያ በሚል ነው የምንስማማና ካለ ስሙ የገነነ እናጠፋለን ብሎ በሹመቱ ቀን ይህች መልእክት አስተላለፈ። ከዛ በኋላ ፋኖ እናጠፋለን ብሎ ጎንደር ላይ ያዘመተውን መድፍ ቢኤም ምናምን ታስታውሳላችሁ፣ ከባድ መሳሪያ። ከዛ ቅጥረኛ ባንዳ የሆኑት አሁንም ወያኔ የፈጠራቸው ግማሽ ትግሬ አብዛኛው ግማሽ ትግሬ የሆኑት አማራ ጠል የሆኑት እነ ይሄ ስኳድ ብለው ራሳቸውን የሰየሙት ፎቶውን አሳያለሁ። ይሄን ይመስላል ፎቶቸው። እነዚህ ስኳዶች እነዚህ ራሳቸውን ስኳድ ብለው የጠሩት እነ አምደ ማርያም ዝራ፣ እነ ቹቹ አለባቸው፣ እነ ጋሻው መርሻ፣ እነ ቶማስ ጃጃው፣ እነ ማነው ጣሂር መሐመድ፣ እነ ጌታቸው ሽፈራው ማት ናቸው። ጎንደሬ ጎንደሬ እያሉ አማራን ጎንደርን ከአማራ መነጠል ከዛ የትግራይ ሲሳይ ለማድረግ ሲሰሩ የነበሩ ናቸው። መጀመሪያ ጎንደር ህብረት የሚባል ተፈጠረ። የዛ አካል ነበሩ። በብአዴን እነ መላኩ አለበል እና እናገኘው ተሻገር በበጀት የሚያግዟቸው በስልጣን ያላቸው በንግዱ ዓለም የተሰማሩ ጨካኞች ጎንደር አማራን ከሌላው ነጥለው አስበልተው ጭራሽ ጎንደርን ክልል እናደርጋለን የሚያደርጉ እርኩሶች ናቸው። እነዚህ የተመስገን ጥሩነህን ትዕዛዝ ተቀብለው አባድፈን እያሉ ፋኖ በመሸገበት በረሃ ወርደው ጫካ ወርደው ምሽጉን አሳይተው ቄስ አሸክመው ሆዳም ካድሬ ቄስ አሸክመው ታቦት አሸክመው የቄስ ልብስ የቤተክርስቲያን ልብስ አስለብሰው በዛ አባቶቻችንን ጀግኖችን ሂደው ያሉበትን ያጋለጡና ፋኖ መጥቶ ባህር ዳር ላይ እርቅ ምናምን የሚባል እንዲሆን ያስደረጉ ናቸው። እነዚህ ስኳዶች ዛሬ ተበትነዋል። ሁሉም ጋሻው መርሻ ስልጣን ተሰጥቶታል። ቶማስ ጃጃው ተላላኪ ባንዳነቱን አረጋግጦ የነ ዳንኤል ክብረት ተላላኪ ሆኗል። እነ ጣሂር መሐመድ ባለስልጣኖች ናቸው። እነ ቹቹ አለባቸው የት እንደገባ አላቅም። አምደ ማርያም ዝራ ወደ ወጧል። ተግባራቸው ሚናቸውን ጨርሰው ህዝቡን አስፈጅተው ጀግኖችን አስገድለው ወጣቱን አስበልተው የአማራ ወጣት ማህበርን አፍርሰው ብትንትናቸው ወጧል ማለት ነው። እና እነዚህ አባድፈን እያሉ መኳንንት ገብረ ህይወት የሚባል ትግሬ ነበረ ባህር ዳር ላይ የጀነራል አሳምነውን አስከሬን ያስጎተተ ሽንቱን የሸናበት። በኋላም እነ ጀነራል ተፈራን ሊያስገድል ከወያኔ ጋር እየተነጋገረ የአማራን ህዝብ በተለይ ደግሞ ጎንደር ላይ ክተት የዘመተውን ሲያስጨፈጭፍ የነበረ የአስተኳሽ ኮኦርዲኔት የቦታ እንትን አቅጣጫ ይሄ ኮኦርዲኔትን እየላከ አስተኳሽ ሆኖ ሲያስጨፈጭፍ የነበረው መኳንንት ገብረ ህይወት እነ ትንግርቱ ወልደ እነ ትንግርቱ ማን ነው የሚሉት ይሄ አሜሪካ የሄደው እነሱን ወደ ከጅጅጋ አምጥቶ ባህር ዳር ላይ ሲያስተዋውቅ የነበረው ከነቹቹ አለባቸው ከነ አምደ ማርያም ዝራ ጋር ሲያስተዋውቅ የነበረው መኳንንት ገብረ ህይወት በኋላ እሱም አስከሬን ተጎትቷል። በጀነራል አሳምነው አስከሬን ሽንት የሸና ነው። የጀነራል አሳምነውን አስከሬን ያስጎተተ ነው መኳንንት ገብረ ህይወት ማለት እና እነዚህ ቦታውን እንዲቆጣጠሩት እንዲያዩት ተደረገና ባህር ዳር ላይ የሰላም ጥሪ ተባለ ማለት ነው። የሰላም ጥሪ ሲባል ወደ መንገድ ላይ እያሉ ደባርቅ ላይ የተለያዩ ሆቴሎች የተጠመደ ስናይፐር ከፊሎችን ገለዋቸዋል። ከፊሎችን እነ ሻለቃ መሳፍንት ተስፉ የፋኖ አድባር ምልክት የሆኑት ባህር ዳር መጥተው እንደ ነገሩ ተነጋግረው ተመልሰዋል። ከዛ በኋላ ተመስገን ጥሩነህና አገኘው ተሻገር ሲሳይ ዳምጤ የሚባል የግብርና ባለሙያ በጀነራል አሳምነው ቦታ የተቀመጠ እነዚህ ካለ ስሙ የገነነውን በትነን ጥጋስ ይዘነዋል ብለው ገዳዮቻችንን አስገዳዮቻችንን ሽመልስ አብዲሳንና አሻድሌ ሐሰን የመተከል የቤንሻንጉል ጉሙዝ ላሉት ክልል መሪ የነበረውን አምጥተው ካባ ለበሷቸው ማለት ነው። ይሄን ያነሳውላችሁ አሁንም ዝም ብዬ አይደለም፣ ታሪክን ከስሩ እንድታውቁት ነው። ይሄን ያነሳውት በዛን ወቅት ሲመጡ
ፋኖ አርበኛ ባየቀን ነው ከማን ጋር ነው እርቅ ምገባ? ማንን ነው ሰላም የምጠይቅ? አማራነቴን ማንነቴን ልታደግ ወጣሁ እንጂ ከገዳይን ለምንድን ነው እርቅ የምጠይቀው ብሎ አልሄድም ባህር ዳር ብሎ የቀረሰው ነው። ማን? አርበኛ ባየቀን ነው ለፋኖ ምልክት የሆነው የፋኖነት ምልክት የፋኖነት ተምሳሌት ነው። ይሄ ፎቶ ፕሮፓጋንዳ የፎቶ አርበኛ የሆነ የፕሮፓጋንዳ ጀግና የሆነ ገዳይ አስገዳይ ወያኔ አስረስ ማረ ዳምጤ ፋኖ ሊሆን አይችልም። አንገቱ ላይ ገመድ የሚጠልቅ ነገር ለፍርድ የሚቀርብ ነው። በእርግጥ ዘመነ ካሴ ቅጥረኛ ባንዳ ነው። ኤርትራም ተቀጥሮ የተላከ ነው። እዛም ሊሰልል የሄደ ነው። አሁንም እየሰለለ የወያኔ ተላላኪ ነው። የሶስት የአራት ቅጥረኛ ነው። እስክንድር ነጋ ከነጮች ጀምሮ አማራ ጠል የሆነ አማራን አጥፍቶ ኦሮሞነትን ለማንበር ሲሰራ የኖረ ቅጥረኛ ባንዳ ነው እስክንድር ነጋ። ሚስቱ ወያኔ፣ እሱ የኦሮሞማ ቅጥረኛ በነጮች የሚታዘዝ ማለት ነው። ሌሎች የስኳድ አባላት ጌታ አስራደ የሚባሉት በሙሉ እነዚህ ደግሞ የወያኔ ፍልፈሎች የብአዴን ግማሽ አካሎች ናቸው ማለት ነው። እና ባየቀናውን ያዙልኝ። በዚህ ወቅት እነ ተመስገን ጥሩነህ እነ አምደ ማርያም ዝራ አባድፈን እያሉ ፋኖን ቦታው ድረስ ሂደው ያለበትም በመጠቆም ኮኦርዲኔት ቦታው እንዲያዝ በጂፒኤስ ሎኬሽኑ እንዲያዝ ካስደረጉ በኋላ እነ ሻለቃ መሳፍን ተስፎ አማራጭ ስለሌላቸው ግዴታ ሄደው የሚባለውን ሰምተው መመለስ ስላለባቸው ባህር ዳር መጥተው የሚባለውን ሰምተው ተመልሰዋል። የልባቸውን በልባቸው ይዘው ማለት ነው። በዛን ወቅት አልሄድም ብሎ የቀረ ነው ጀግናው አርበኛው ፋኖ ትሁቱ ታማኙ ባየቀን ነው ማለት ነው። ታማኙ ባየቀን ነው። ዛሬ ማንም ሙሪያ ቅጥረኛ ባንዳ መጥቶ አየሩን እየሞላው ነው። በቅጥረኛ ባንዳዎች፣ በወያኔዎች፣ በነ መዓዛ መሐመድ፣ በነ አሳየ ደርቤ፣ በብአዴኖች፣ በነ መሳይ መኮንን፣ በአማራ ጠሎች ሀሳብ ኢትዮጵያውያኖች፣ በእንደዚህ በመሰል ሚዲያዎች በሙሉ ይሄ በለጠ ካሳ ምናምን የሚሉት በላይ ማናየ ምናምን የሚሏቸው ብአዴኖች፣ የስኳድ አባላት እነዚህ ሁሉ ውሪያዎች ናቸው። የእነዚህ ሁሉ የሚያሞካሿቸው ቅጥረኛ ባንዳዎችን ነው። እነማንን? አስረስ ማረ ዳምጤን ትእዛዝ ይሄድላቸዋል፣ በውስጥ መልእክት ይላክላቸዋል ማለት ነው። ትክክለኛ ጀግናው እንደ ባየቀን ነው አይነቱን የሚያነሳው የለም። ወይንም ደግሞ ሊገደል ነው የሚፈልገው። ልክ አርበኛ ነፍሱን ይማረው ውባንታ ባተን ገለው ጀነራል ምናምን እንዳሉት ሁሉ እነ ምስጋናው አንዱዓለም ማለት ነው የስኳድ አባላት እነ ምስጋናው አንዱዓለም እነ ሙሉቀን ተስፋው ከታከለ ኡማ ጋር አዲስ አበባ ከንቲባ በነበረበት ወቅት ሂደው ጎንደርን ክልል እንድናደርግ ጣናን ወደኛ ባህር ዳርን ወደኛ እናንተ ስጡን፣ አዲስ አበባን ደግሞ ኦሮሞ ወስዶ ሌላ ከተማ አረርቲ ላይ እንዲገነባ ብለው ሲሰብኩ የነበሩ ተስማምተው ወጥተው ተፈራርመው ሲሰብኩ የነበሩ ናቸው እነ ምስጋናው አንዱዓለም። ጀነራል ውባንታ ባተን ገለው ጀነራል ምናምን ብለው የሰየሙት ማለት ነው። ምን እንበለው እንዴት ብለን ለህዝብ እንንገር? የተገደለ ጊዜ ያውቃሉ እነሱ። ልክ በተገደለ በተመሳሳይ ሰዓት ስብሰባ ቁጭ ብለው ለህዝብ ምን ብለን እንንገር ያሉ ናቸው እነ ምስጋናው አንዱዓለም። አብሯቸው የተሰበሰበ ሰው ድምፅ አለ፣ መልእክት አለ። የቀኑ ቀን ለፍርድ የሚቀርቡ ናቸው። እና እነዚህ ባንዳዎች ጀነራል ብለው ሲሰይሙ የነበሩት አስገድለው በፋኖ ባየቀናው ስም ገንዘብ ሰብስበው ሰርግ የሰረጉ ናቸው። የነ ባየቀናው ወኪል ነን ብሎ 80,000 90,000 ዶላር ሰብስበው ሰርግ ሰርገው የበሉ ናቸው። የዚህ የጎንደር ህብረት የቅማንት ኮሚቴ አባላት እነ አለማንተ ገብረስላሴ እና በለው ያሉበት ማን ካሳ ማን ምናምን የሚባል በሙሉ የነ ታማኝ ምናምን ቡድን ያለበት ጸረ አማራ የወያኔ ፍጥረት የብአዴን ግማሽ አካል የሆነ ማለት ነው። በማንነቱ ቀውስ ያለበት ከሁለት ከሶስት የተወለደ ስብስብ ማለት ነው። እና እንደዛ ሆኖ ፋኖ ተበተነ ማለት ነው። እንግዲህ በዛ ልክ መጣ። ያ ሰኔ 15 መጣ። ሰኔ 15 ሲመጣ አስረስ ማረ ዳምጤ ልምጣላችሁ። አስረስ ማረ ዳምጤ ሰኔ 15ን ጉዳይ ህግ ለማስከበር ከሳሽ ነው። እነ ጀነራል አሳምነውን ሲያበሻቅጥ ሲሳደብ የነበረ ከሳሽ ነው። እስር ቤት የነበሩትን አሁን እጅ የሰጡትን በዚህም በዛ ተዋክበው እጅ የሰጡትን እንደውም ይዘውን ሳይጨብጥ በቃ የማያውቀውን አውቃለሁ እያለ ሲበጠረቅ ከርሞ የብአዴን ቅጥረኛ ሆኖ በወርቁ አይተነው ተመልምሎ ገንዘብ እያሸተተ በኋላ የሚይዘው የሚጨብጠው ግራ ገብቶት አሁንም እጅ የሰጠው ማስረሻ ሰጤ ዝም ብሎ እንትን ሲል ቆይቶ ነው እዛ ትብታብ ውስጥ ሄዶ የገባው። እንደ ዘመነ ቅጥረኛ ስለሆነ ምን ማድረግ እንዳለበት እየታዘዘ ስለሚያደርግ የሚሄድበትን መንገድ ያውቃል። ይሄኛው ወደ ግራ ተጋባ። ዘመነ አልጨበጥለት አለ። ይሄ ነው የማስረሻ ሰጤ። ሲወጣ ንጹህ ነው። ታስሮ ተደብድቦ ተሰቃይቶ የወጣ ነው ሰው ነው ማስረሻ ሰጤ። እውነቱን ነው መናገር ያለብን።
ተደብድቦ ጨለማ ቤት ውስጥ ታስሮ ነበር የኖረው። ከዛ ሲወጣ ከዘመነ ካሴ ጋር ሄዶ ወዳጅ ወደ ዘመነ ካሴ ሳሙና ነው፣ አይጨበጥም፣ ቅጥረኛ ነው። ይሄን አድርግ ይሄን ተናገር ተብሎ የሚሄድበት መንገድና የሚናገረው ነገር እየታቀደ የሚሰጠው ሰው ነው። ይሄኛው በራሱ ነው። አንዴ ወጣቱን ሰብስበን ባደረግነው ጉባኤ ላይ የሳሙኤልን ገዳይ ደርሰንበት ነበር፣ ግን የክልሉ አቃቢ ሕግ አስረስ ማረ ዳምጤ ማለት ነው እሱ ነው ነገሩን የያዘብን ብሎ ፊት ለፊት የተናገረ ነው። ዘመን አልተናገረም ብቻ ነው። አስረስ ነካ ማለት ወያኔ ነካ ማለት እንደሆነ ያውቃል ዘመነ። አይናገርም። ያኛው ምንም ስለማያውቅ የተናገረ ነው። እና የሚይዘውን የሚጨብጠውን አጣ። እነ ወርቁ አይተነው ኤጀንቶች፣ የብአዴን ኤጀንቶች፣ የኦሮሞማ ኤጀንቶች፣ ቀድሞ የወያኔ ኤጀንቶች በገንዘብ በዚህ በዛ አደረጉት እና ግራ ገባው፣ ተምታታ፣ በአንዳነት ውስጥ ጠቅልሎ ገባ። በኋላም እሱም እንደነዘመነ እጫወታለሁ አለም፣ አይችልበትም፣ ተጫወተ፣ እጅ ሰጠዋል። አሁን ግራ ገብቷቸው በሞትና በመኖርና በሞተ ሰው መካከል ላይ ሆነዋል ማለት ነው። እነሱ እነ ኮሎኔል ፋንታሁን ሞሀባውን፣ ሌሎችንም ኮሎኔሎች እነ ሞገስን፣ እነ ኮሎኔል ሞገስን፣ ሌሎችንም በሰኔ 15 እየተጠረጠረ የታሰረን በሙሉ ሲያማቅቅ የነበረው አስረስ ማረ ዳምጤ ነው። አስረስ ማረ ዳምጤ የክልል አቃቢ ሕግ ከመሆኑ በፊት የጸረ ሙስና አቃቢ ሕግ ሆኖ ምስራቅ ጎጃም ላይ አማራውን እንግዲህ ጸረ ሙስና በወያኔ ዘመን አሁንም ባለው ዘመን ዘራፊው መንግስት ነው። ከመንግስት ጋር ሽርክ ያለው ነጋዴ ነው የሚዘርፈው። ንጹሑ መዝረፍ አይችልም። አንደኛ መዝረፍ የማይፈልግም፣ ባህሉ አይደለም። ሰርቶ መኖር ነው የሚፈልግን። በንጹህ ሰርቶ የሚኖር ሰው ይሳደዳል፣ ይዘረፋል። ዘራፊው ደግሞ የስርዓቱ አጨብጫቢ፣ የስርዓቱ ህዝብ የሚያስመታ የሚያስገድል፣ ጠቋሚ፣ ህዝብ የሚያሳስት፣ ገንዘቡን ለአጥፊዎች እየበተነ የሚያደርግ ነው የሚዘርፍ። እነ ወርቁ አይተነው ያንን ሁሉ ገንዘብ የሚዘርፉት ነግደው ያተረፉት አይደለም። በቃ በዚህ ይህን ሰጠ ይህን ሰጠ ውሸት የሚደረገው ሁሉ አገልጋይ ነው። ለስርዓቱ አገልጋዮች ናቸው። ዛሬ ለስርዓቱ ወግነው አማራን የሚያስበሉት የሚያስገድሉት ምናምን አሉ እኮ እነ በላይነህ ክንዴ ሁሉ አሉ። ከስርዓቱ ጋር ወግነው ነው። ሼር ሆልደር ናቸው፣ የጥቅም ሸሪኮች ናቸው። እና እነዚህ አካላት ናቸው ዘራፊዎች፣ ባለስልጣናት ናቸው ዘራፊዎች። እና እነዛ ዘራፊዎች እያሉ ትክክለኛ ሀቀኛውን ነጋዴ ነበር ሲያሳድድ የነበረው አስረስ ማረ ዳምጤ ምስራቅ ጎጃም ላይ ሆኖ የክልል የምስራቅ ጎጃም የጸረ ሙስና አቃቢ ሕግ ሆኖ ማለት ነው። ከዛ እዛ ላይ ጸረ አማራነቱን ስላስመሰከረ ጸረ አማራነቱን ስላሳየ ነው የክልል አቃቢ ሕግነት የተሰጠው። የክልል አቃቢ ሕግነት ተሰጠው፣ ጸረ አማራነቱን በውል አሳየ። የሰኔ 15ን ጉዳይ ያዘ። ያንን ሁሉ አደረገ። እነ በረከት ስምኦን ሁሉ ሲታሰሩ ጉዳያቸውን የያዘ ነበር። በኋላ ለ2 ለ3 ወር ለ4 ወር የግል ጠበቃ እንዲሆን ተደረገና ለዚህ ለኦሮሞማ መሪ ለአብይ አህመድ ሰልፍ እንዲወጣ ተደረገ። ሽኮኮ እንዲያዝ ተደረገ። ህዝብ እንዲያውቀው ተደረገ። ከዛ በኋላ ወደ አማራን እንቅስቃሴ እንዲጠልፍ ወደዛ እንዲገባ ታዘዘ ማለት ነው። አስረስ ማረ ዳምጤ ቦታውን ሲለቅ ሪኮመንድ አድርጎ ስራ ያስቀጠለው አያሌው አባተ ማለት የክልል ፍትህ ምናምን ያስገባው ጓደኛው የነበረ ነው። ንጹህን ልጅ ወስዶ እዛ ካድሬ ውስጥ አስገባው። የአማራ ብሔርተኛ የነበረው ልጅ ብልጽግና ማለት ጀመረ ማለት ነው። ግድባችን አባይ ማለት ጀመረ ማለት ነው። ስለዚህ ሰኔ 15 ላይ መሪዎችን ገለው ጀነራል አሳምነውን ለመግደል ሲባል ሌሎችንም አብረው ገለው ጎጃም ገዳይ ጎንደር ተገዳይ የሚል ትርክት ሲመጣ የዛ ሁሉ አራጋቢ ነው። ዛሬ ያንን ገልብጦ ትርክት ሲያወራ ጨካኝነቱ የአስረስ ጨካኔን ወያኔን ያስካደ ጨካኝ ነው አስረስ ማረ ዳምጤ ማለት። እኔ ያንን ተግባሩን ስለማቅስ የሰማሁትን የተናገረው ለእኔም የጻፈልኝን ስለማቅ ነው ጭካኔውን በዚህ ልክ ማለት ነው። ጸረ አማራነቱ ይህንን የማያውቅና ይህንን እንትን የማይል ተገደለ። እውነት መስሎት አብሮት አስረስ ታግሎ ያታግለኛል ያለ ጀግኖች እነ ዮሐንስ ስንት ጀግኖች ጎጃም ላይ የሉም? ስንት አስተማሪዎች የሉም? ስንት ዲያቆናት ቀሳውስት የሉም? ምሁሩ ጠቢቡ እንኳን መምህር ማናቸው የሚባሉት ሁሉ ተመርዘው ነው የተገደሉት። በወያኔ ተያዙ፣ በኦሮሞማ ተያዙ፣ በዛ ሁሉም ተመርዘው ነው የተገደሉት። ይሄንን ያስደረገ ነው ማለት ነው። እና ሰኔ 15ን እንደዛ አድርጎ አስማቀቁ ማለት ነው። ከዛ የወያኔ ወረራ መጣ። አማራ እየጠነከረ ሲመጣ እና አካሄዱ አላምር ሲላቸው አሁንም ሴራ ተፈተሸ። ምክንያቱም ኢትዮጵያ ፈራሽ ናት። ሰሜንኛ የሚባል ትግረኛ ተናጋሪ ሀገር ሊፈጠር ነው። ኦሮምኛ የሚባል ማዕከሉን የሚወጥ ነው እና ሶማሊያ የሚባል ነው እና አፋርና ሌላው ኢትዮጵያ ደቡቡ ተደምሳሽ ስለሆነ ኢትዮጵያ የሚቆረቆርና አማራ የሆኑ ጀነራሎች ከሰሜን እዝ እንዲጨፈጨፉ ተደረገ። ወያኔ ጨፈጨፈቻቸው፣ መኪና ነዳችባቸው ማለት ነው። ከዛ ሰሜን እዝ ገደለችው ምናምን ተባለና ለህዝቡ ተነገረው። ጦርነት ታወጀ።
በዛ ጦርነት ወቅት ነው እንግዲህ እነዛ ስኳዶችን ነጋሻው መርሻ አላማጣ ኮረም ሲያዝ ኮረም ደህና ነች፣ አላማጣ ደህና ነች እያሉ ደብረ ብርሃን ደህና ነች ላይ የደረሱት ማለት ነው። ስኳድ አባላት ያንን እያደረጉ የሄዱት ማለት ነው። ወያኔ ወረራዋን ስትፈጽም ተከበው ታደሉ፣ በዚህ ወጣው በዚህ ገባው እያለ የትውልድ አካባቢው ሲያስደበድብ፣ ዘመዶቹን ሲያስጨርስ፣ ከአንድ ቤተሰቡ ያክስቱን የወንድሙን የምኑን ልጆች ሁሉ ሲያስፈጅ የነበረው ዘመነ ካሴ የአማራ ህዝባዊ ኃይል ምናምን ብሎ አቋቋመ። ሲቋቋም ያ ህዝባዊ ኃይል ሲቋቋም ከጅምሩ ጀምሮ አውቃለሁ። በውጭ ባለው ደግሞ የህዝብ ግንኙነት ነበሩ። አሁን አብረው ሌባ የሆኑት አሉ፣ በውጭ ያሉት ንጹሖች ደግሞ አሉ፣ ይመሰክራሉ። እና እነዘመነ ያኔ ህዝባዊ ኃይል እያሉ እና አስረስ ማረ ዳምጤ፣ ተስፋዬ ታሪኩ፣ እነ ጥላሁን አበጀ የሚላከውን ገንዘብ ሲዘርፉ ነው የነበረ። ገንዘብ ያዦችን እያስገደዱ በየሳምንቱ 1 ሚሊዮን ብር አምጡ እያሉ ሲያስገድዱ ነው የነበረ። እና አስረስ ማረ ዳምጤ፣ ማስረሻ ይህን ያውቃል፣ መቶ አለቃ ታዬ ይህን ታውቃለህ፣ ዘመነ ታውቃለህ፣ አስረስ ታውቃለህ። ምስክሮች አሉ፣ እኔ ምስክር ነኝ በህይወት ያለው ማለት ነው። እንደዛ ሲያደርጉ ቆዩ። ህዝባዊ ኃይል ብለው ወጣቱን ሰብስበው አሰልጥነው እየታደነ ወጣቱ ሲገደል ፖሊስ ወንድማችን ነው ጸባጫሪነትን አቁሙ እያሉ ያሰለጠኗቸውን ኃይሎች ሲሳደቡ ነበር። መዝገቡ ሞጣ ላይ ሲገደል ለመዝገቡ ልቅሶ ከሉማሜ ከአምበር ከደብረ ማርቆስ ከምናምን ከደጀን የተነሱትን ወደ ሞጣ ወደ ቢቸና ሊሄዱ ሲሉ ወደ ሞጣ ሊሄዱ ሲሉ ተስፋዬ ታሪኩ ኬላ ላይ ቆሞ አትሄዱም፣ መንግስት ልታስቀይሙ ነው፣ አትሄዱም በቃ ምናምን እያሉ ወጣቱን እንትን ሲሉ ነበር። ያሰለጠኑትን በዚህ ልክ በተኑ። ተምጫ በረሃ ላይ በረሃ ሄደው ቁጭ ያሉትን 5 ወጣቶች በህዝባዊ ኃይል ስም ያሰለጠኗቸው በሃዴን ሂዶ ሲጨፈጭፋቸው አሁንም ፖሊስ ወንድማችን ነው ያለ ዘመነ ካሴ እነዛን አሁንም ወንጀሉን ወደ ሟቾች አደረገ። በአማራነታቸው የወጡትን መዝገቡን እጅ አልሰጥም አልንበረከክም ብሎ ከጠላት ከባህዴን ጋር ሲዋጋ ቆይቶ ቆስሎ ሐኪም ቤት ከገባበት እንኳን አውጥተው ሲጨፈጭፉት ልቅሶ እንዳትሄዱ ብለው ያገዱ ናቸው እነ ዘመነ ካሴ እና አስረስ ማረ ዳምጤ እነ ተስፋዬ ታሪኩ። ይህን ውጡና ተናገሩ። ታውቃላችሁ ከሐኪም ቤት ልቅሶ እንዳትሄዱ የታገዳችሁ ሁሉ ልጆች ወጣቶች አሁን ፋኖ ናችሁ። ከፊሎች ደግሞ ታስራችሁ ተደብድባችሁ ምናምን ከስራ ተባራችኋላችሁ። ቀን እስከ ነፃ እስከምትወጡ ድረስ ይሄ ሁሉ ምስክር አለ ማለት ነው። እንደዚሁ ነው የመጡ ናቸው። ከዛ በኋላ ወያኔ ወረራው እየጨመረ ሲመጣ ደብረ ብርሃን ላይ ሲደርስ የፕሪቶሪያ ስምምነት ምናምን ተባለ ድራማው። አሁንም እንግዲህ ወያኔን እና ኦነግን ሻዕቢያን ስልጣን እንዲይዙ ለንደን ላይ ያደራደረ አሜሪካ ነው። ህገ መንግስታቸውን እንዲቀርጹ ያደረገ ያሳደገ ገንዘብ በጀት እየሰጠ ያሳደገ። በጦርነቱም ወያኔም አማራን ስትወር ከኦሮሞማ ጋር ተናባ ስትወር እነ ሳማንታ ፓወር ዩኤስአይዲ የሚባል የአሜሪካ ድርጅት ነው የጦር መሳሪያ ነዳጅ ምናምን ሲሰጥ የነበር። 500 ትራክ መኪና 500 ምናምን ትራክ መኪና ነዳጁን እንደያዘ ወያኔ ከለከለች እያለ ድራማ ሲሰራ የነበረው። የተባበሩት መንግስታት ተቋማት ናቸው ሬዲዮ ይዘው ከነጌታቸው ረዳ ጋር ተንቤን በረሃ ለበረሃ ሲዞሩ የታዩት። የዓለም የምግብ ድርጅት የነፋኦ የደብሊውኤችኦ መኪኖች ናቸው እንግዲህ ሬዲዮ ይዘው እንትን ሲሉ የነበሩት። ፋኖ ያለበትን ምናምን ሲጠቁም የነበረ የአሜሪካ የሳተላይት እንትን ነው። ያ ሁሉ ነው ሲደረግብን የነበረ። አሁን እነ ማሲንጋ እየሄዱ የሚቆጣጠሩ እያስተዳደሩ ነው። እነ ማሲንጋ እና ሌሎችም አንዳንድ አይቶ አያውቅ አምባሳደሮችም እዚህም እዛም እንዳልፈላሽ ብሎ ሲገነፍሉ የሚውሉት ቅኝ ግዛቱን እያመቻቸው ያሉ ናቸው ማለት ነው። ስለዚህ በዚህ ሁኔታ ፕሪቶሪያ ስምምነት አሁንም አሜሪካ አስገደደችና አማራ በሌለበት ወያኔንና ኦሮሞማን ተደራደሩ ምናምን አስባለችና ሌላ ድራማ ወያኔ ትጥቅ ይፈታል ምናምን በሰላም በምናምን ብራሙ። ሌላው ወያኔ ደመቀ ዘውዱ በፕሪቶሪያ በህገ መንግስቱ መሰረት ወልቃይት እናስከብራለን ምናምን እያለ ህገ መንግስቱ ወያኔን አገር ሊያበቃ ታላቋን ትግራይ ሊያስመሰረት የተፈጠረ ህገ መንግስት ነው እንጂ አማራን ሊያጠፋ ነው እና በህገ መንግስቱ መሰረት ይላል። ወያኔነቱን እየተናገረ ነው። እኛ ቋንቋ ስለማይገባን ነው፣ አማራዎች ቋንቋ ስለማይገባን ነው። እና በእንደዛ መልክ መጣ። ከዛ አማራ በዛ ጦርነት ታጠቀ፣ ንብረቱ ወደመ፣ ሊጥ ሳይቀር ጫነ ወያኔ ጨፈጨፈ። በቤተ ክርስቲያን ተጸዳዱ። አማራ ከብቱን ሁሉ ፈጁት።
በጉን ሁሉ ፈጁት። አማራን የሆነ ገደሉት። የወለዳቸውን ልጆቹንና ሚስቶቹን አማራ ናቸው ብሎ አርዷቸው ሄደ። የወያኔ ቅጥረኛ ወያኔው ማለት ነው፣ ትግሬው። እንደዛ አድርገው አማራን አዋረዱ፣ አማራን ፈጁት፣ እስከ ደብረ ብርሃን ድረስ አወደሙት፣ ምን አሉት ማለት ነው። ከዛ በኋላ አማራ ተነሳ ማለት ነው። ሲነሳ ቅጥረኛ ባንዳዎችን ወደ ጎን አድርጎ ራሱ ተነሳ። ሲነሳ የወራሪው ጦር የጎንደር ላይ ፍልሚያው ተቀጣጥሏል፣ ሸዋ ላይ ፍልሚያው ተቀጣጥሏል። ጎጃም ላይ አርፍዶ ነው የተነሳ። የወራሪውን ጦር አርፍዶ የተነሳው ጎጃም ከሁሉም በባሰ ድራሹን አጠፋው ማለት ነው። የወራሪውን የኦሮሞማ ጦር ነው የኢትዮጵያ መከላከያ ምናምን የሚባልን ሰው የሚልን አጥፊ ማጭበርበሪያ ስም ነው። የኢትዮጵያ መከላከያ ሰራዊት የሚል ወንጀለኛ ነው። ገዳይ ወራሪውን ጦር ህጋዊ ለማስመሰል ነው። የኢትዮጵያ መከላከያ ሰራዊት ከአፄ ኃይለ ሥላሴ በኋላ የለም፣ ጠፍቷል። ወራሪ ነው የሆነው፣ ገዳይ ነው የሆነው፣ አፋይ ነው የሆነው። ከዛ በኋላ ቅሪቱንም ስሪቱንም ወያኔ አፍርሰዋለች። የወያኔን ተገንጣዮችን ወራሪዎችን ርዕዮተ ዓለም ሊያስፈጽም የተቋቋመ ሰራዊት ነው። እዛ ውስጥ ያለ አማራ ከሆነ ቅጥረኛ ባንዳ ነው። ጠላትን ያገለገለ፣ ወገኑን ያስገደለ፣ ወገኑን ዘር ማጥፋት ያስፈጸመና ሀገር እንዲፈርስ የሰራ ነው ማለት ነው። በዛ ልክ ነው ማየት ያለብን። እና ወራሪውን ጦር ያረገፈው የጎጃም ወጣት፣ የጎጃም አማራ የጎጃም እዝን መሰረተ ማለት ነው። የጎጃም አማራ ያንን ጠላት ወር እንደዛ ያረገፈው በአርበኛ ታዱ አንተነህ እየተመራ ነው። በነዝናቡ አለቃ አርበኛ ታዱ አንተነህ ዛሬ ማንም ስሙን አይነሳው፣ ጠላትን ያንቀጠቀጠ ነው። እነዘመነ እንደ ሾህ የሚፈሩት ናቸው። እነዘመነ አይወዱትም። ለምን? ሂድ ከዚህ ነው የሚለው። ሂድ አንተ ሆዳም ነው የሚለው። እኔ እየሰማሁ ሂድ ከዚህ ሆዳም ዘረጦ ሲለው ሰምቻለሁ። ለምን? ባንዳነቱን ስለሚያውቅ ነው። ያ ወያኔ ከዛፍ ጋር እያሰረ ሲገርፈው የኖረ ነው አርበኛ ታዱ አንተነህ ፋኖ። እና የኦሮሞማን ጦር ያረገፈው እሱ ነው። እሱ የሚመራው ጦር ነው። በኋላ እሱ ሲሰዋ እየፈረጠጠ ባለ ጦር እሱ ሲመታና ሲሰዋ ነው እነ ዝናቡ መሪ ሆነው የመጡት። ዛሬ የአርበኛ ታዱ አንተነህን ስም አንስቶ የሚያውቅ የለም። ታሪክ ግን ያነሰዋል። ሐውልት ይቆምለታል። ነገ መሀል አዲስ አበባ ላይ ሐውልት ይቆምለታል። እና እሱ የሚመራው ጦር ጎጃም እዝ ሲመሰረት ዘመነ ካሴ ልደቴ ነው እያለ ድፎ ዳቦ እንትን እያለ አንድ ሻማ እየለኮሰ የወያኔን ሸበጥ አድርጎ መዓዛ መሐመድ አንዳንድ የአሜሪካ ቲሸርት ታስለብሰዋለች። የወያኔን ሽርጥ አድርጎ የጠላታችንን የአማራን ጸረ አማራን አጥፍቶ ኢትዮጵያን አፍርሶ ሀገር ሊመሰርት አማራን ሲያጠፋ የነበረ ኃይል ሲለብሶ የነበረውን ልብስ የትግል ምልክት አድርገው አመጡት። አስረስ ማረን ህይወት ጥይት ተኩሶ አያውቅም። የወያኔን ምልክት ነው የሚያደርገው። ምክንያት አለው። የአባቶቻችን አርበኝነት የፋኖ አለባበስ ይሄ የወራሪ አለባበስ አይደለም። የወራሪ የምናምንቴ የሀገር አፍራሽ የካሃዲ አለባበስ አይደለም። ይሄ ካሃዲነት የባንዳነት ምልክት ነው። የወያኔ የትግል ምልክት አገር ለማፍረስ፣ አገር ለመጨረስ፣ ህዝብን ለማወክ በዘር በሃይማኖት ከፋፍሎ የውጭ ተላላኪ የሆነ የካሃዲነት ምልክት ነው። ይሄ ምልክት ማለት ነው። ያንን ለብሶ እየተወሸቀ ሽሮ ይጠብስ ነበረ። አስረስ ማረ ዳምጤ ቀይ መስቀል መኪና ተሰጥቶት በጆንያ ብር አስቀምጦ የፋኖ መሪዎችን እነዝናቡን ሌሎችንም ፍለጋ ይዞር ነበር። መከላከያ ይጠብቀዋል። ልዩ ጠባቂ ያለው ምን አለው ማለት ነው። በዛ ተብትቦ ዛሬ ላይ ደረሰ። ጸረ አማራነቱ ጀግኖች ደግሞ እውነት መስሏቸው ምን ብሏቸው ተውያል። ጎጃም እዝና የአማራ ህዝባዊ ኃይል የሆነው በአዴንና የጎጃም እዝ ዘይትና ውሃ አይቀላቀልም እያልን አልሰማንም። የሚሰማን አጣን። ምክንያቱም እነዚህ ባንዳዎች ሴራ ያውቃሉ፣ ምን መናገር እንዳለባቸው ያውቃሉ፣ ማንን ማናገርና ማንን መቆጣጠር እንዳለባቸው ያውቃሉ። ከውጭ ያለው ሚዲያ ደግሞ ያጦዛሉ ማለት ነው። እነ ዝናቡ የሚያስመዘግቡትን ድል እነ ሀብታሙ አያሌው፣ ዘመነ ካሴ እያሉ ይዘግቡ ነበር ማለት ነው። ይህ ሁሉ የወያኔ ውላጅ ነው። የጸረ አማራው ኃይል ውልድ ፍጥረት ነው። በእንደዛ ልክ የጎጃም እዝን ተቆጣጠሩት። አፋጎ ብለው መሰረቱ ማለት ነው። ከዛ በኋላ ጀግኖች እየተመረጡ አለቁ። ከዛ በኋላ አፋጎ ካሉ በኋላ ድራማው ጀመረ እና አስረስ ድራማው ጀመረ። 100 ተራሮች ምናምን እያሉ የአማራን በሙሉ ፕሮፓጋንዳ ለህዝቡ ፋኖ ያለ እያስመሰሉ ውስጡን ቦርቡረው በሉት። ጀግኖችን አስፈጁ። ለስብሰባ እየጠሩ በድሮን አስመቷቸው። በሚያደፍጥ ገዳይ ራሳቸው እየመደቡ አስገደሏቸው። ብዙዎች ጀግኖች ረገፉ ማለት ነው። አቀስታ ላይ ኤፍሬምን ያስገደሉት እነ ዘመነ ካሴ በኋላ ሌላውንም አስፈጁት ማለት ነው። አስፈጁት። እንደዛ እያደረጉ መጡና ከዛ
ዘመነ ካሴ አሁንም ትግሉ እያየለ ሲሄድ ዘመነ ካሴ እስክንድር ነጋ የሚባል ድራማ ተጀመረ። ያቺ ዘመነ ካሴ እስክንድር ነጋ በጣም ወሳኝ ወቅት ነበረች። ምክንያቱም ኦሮሞማም ሆነ ወያኔ ተስፋ ቆርጦ እና አብይ አህመድም የቤተ መንግስት ውድ ዕቃ አልማዙን፣ ወርቁን፣ የከበረውን ሀብት በሙሉ ጭነው ሸክፈው ሊወጡ እየተዘጋጁ ባሉበት ሰዓት ዘመነና እስክንድር የሚባል ንትርክ አምጥተው ወደዛ ወደዚህ ብለው እናስረስ በቃ አንድነት ምናምን ብለው ዘመነ እስክንድርን የተመረጥኩ ይላል። ሌላው እንሽላሊት እባብ የሆነ ጸረ አማራ ጸረ ኦርቶዶክስ ነው፣ ቤተክርስቲያን ምናምን ይላል። ጸረ ኦርቶዶክስ ነው እስክንድር። ከሃዲ ነው፣ የሰለጠነ ባንዳ ነው። የተሰጠው ገጸ ባህሪ እንደዛ ምስኪን በመምሰል ህዝቡን እንዲያታልል ነው እና ዛሬ ራቁቱን ቀርቷል። አሁንም ቢሆን ተደብቆ ቢንቀሳቀስም ድምፁን አጥፍቶ አሁንም ቀን ጠብቆ ሊመጣ እስከሚሞት ድረስ እድሜያቸው እሱና ሻለቃ ዳዊት 3 ትውልድ በልቶ 4 ትውልድ ሊበላ ከመሞቱ በፊት 4ኛ ትውልድ በልቶ ለመሞት መከራውን እየበላ ነው። አሁንም የሽግግር መንግስት እያለ እና አስረስ ማረ ዳምጤን ይዞ ወያኔን ይዞ አሁንም አማራን ሊያስበላ ከፍ ዝቅ እያለ ነው። ሌሎችን ውሪያዎችን ከሱ በታች የሆኑ ግልገል ባንዳዎችን ይዞ እና አምባሳደር ምናምን የሚባሉ ብርሃነ መስቀል ምናምን የሚባሉትን ሰብስቦ አማራ የለም አማርኛ ቋንቋ ወታደር ነው ሲሉን የነበሩትን አንዳርጋቸው ጽጌ አባቴ ስሙን የቀየረ ከኦሮሞነት ወደ አማራ የቀየረ ተሳቆ ነው ምናምን የሚልን በማንነቱ የሚያፍር ወራዳውን ሁሉ ሰብስበው ትርምስ የሚያደርጉት ማለት ነው። እና ዘመነና እስክንድር የሚባል እንትን አመጡ። ከዛ በኋላ አፋሕድ ተፈጠረ ተባለ። እስክንድርን እንግዲህ አፋሕድን በወርቅ የተፈተነ ድርጅት በሳት የተፈተነ ወርቅ ሆኜ ወጣው ምናምን አለ። ለማሲንጋ ደብዳቤ ጻፈ ያልተጠየቀበትን ከአራቱም ክፍለ ሀገር ወኪል ይዤ እመጣለሁ ጠብቁኝ ምናምን አለ። ይሄ ነው እንግዲህ እስክንድር ነጋ ማለት እንግዲህ ሲጀምር ዳግማዊ መላው አማራ ህዝብ ድርጅት መላው አማራ ህዝብ ድርጅትን ፕሮፌሰር አስራትን ገለው ድርጅቱን ወደ ኢትዮጵያ ሲቀይሩት ቅጥረኛ ባንዳዎችን ልደቱ አያሌው ሲቀይሩት መላው አማራ ህዝብ ድርጅት ውስጥ የነበሩ ጀግኖች ዳግማዊ መላው አማራ ህዝብ ድርጅት ብለው ሲመጡ እዛ ውስጥ አብሮ ገብቶ ያፈረሰ ነው። ተልኮ ተሰጥቶት ራሱ ተናግሯል። ተልኮ ተሰጥቶ ገብቼ ተልኮዬን ጨረስኩ ያለ ነው እና ከዛ በኋላ ጋዜጠኛ ሆነ። ከዛ ባላደራ አለ። ባላደራ ብሎ አዲስ አበባ ላይ እያምታታ ህዝቡን ለውጥ የሚያመጣ የሚታገል መስሎ ህዝቡ በሱ ላይ ተስፋ ሲያደርግ ኦሮሞማ ስራውን እየጨረሰ ወያኔም በዛ ስራውን እየጨረሰ አማራው በዚህና በዛ እየተንገላታ እንዲያልቅ በታሪክም በቅርስም በማናቸውም ማስረጃና መረጃ የአጽመ ርስቱ ባለቤት የሆነውን አማራ ነቅሎ ለወራሪ ለመስጠት ሲል አዲስ አበባ ለአዲስ አበባ የሚል ሰጠ። አዲስ አበባ የሚል ምንም የማይጨበጥ ማንነት ፈጠረ። በዛ ተነድቶ ህዝቡ ሲያጨበጭብ አዲስ አበባ የኦሮሚያ ነው ተባለ። ኦሮሚያ ነው ስለዚህ ለኦሮሞ ነው አማራ ወጣ ተባለ ማለት ነው። ይህንን ያስባለ ነው። በዚህ ፕሮጀክት ውስጥ የተሳተፈ ነው እስክንድር ነጋ ዋና የዚህ ፕሮጀክት አቀንቃኝ። እነ ማነው ይሄ ኤርሚያስ ለገሰ ዋቅጅራን ይዞ አዲስ አበባ የሚባልን አምጥቶ ሲያቀነቅን የነበረ ሰው ነው። ከዛ ባልደራስ እያለ አሁንም ሲያጭበረብር የነበረ ነው። የትግል ጨዋታው ሲቀየርበት ጫካ ሂዶ ሰርቬይ ሰርቶ ምን ብሎ መጥቶ ጫካ ገብቶ አማራን ጎንደርን ለ2 ለ3 ቤት አማራን ወሎን ለ2 ለ3 ሸዋን ለ2 የከፈለ ነው። ጎጃም ላይ እሱን የሚያስከነዱ ቅጥረኛ ባንዳዎች ስላሉ አስረስ ማረና ዘመነ ስላሉ እሱን ተውላቸው ተብሎ ውጣ የተባለ ነው እንጂ እነሱ ማንም አላስወጣውም ከጎጃም ተውላቸው ውጣ ተብሎ ነው። እና እንደዚህ ያደረገው እስክንድር ነጋ ከዛ ግንባር ብሎ ፈጠረና ዲያስፖራውን ዘረፈ። 4-5 ሚሊዮን ዶላር የተነገረ ወደ 2 ሚሊዮን ዶላር ያልተነገረና በየአካውንቱ የገባ ሌላ 2-3 ሚሊዮን ዶላር ሻለቃ ዳዊት በግል ሰብስቡ እያለ በየግል አካውንቱ የግንቦት 7 ሰዎች እንዲሰበስቡ ያስደረገው ካናዳ ላይ በግል ሰብስቡ ብሎ ሻለቃ ዳዊት በሰጠው ትዕዛዝ የማውቀው ነው የተደረገው ነው የምነግራችሁ። በግል አካውንት ሰብስቡ እያለ ያሰበሰበው ሁሉ ማት ህዝብ ተዘረፈ ማለት ነው። ቃል ተበላ፣ እምነት ተካደ ማለት ነው። ከዛ በኋላ በአማራው ገንዘብ ራሱ ፋኖን ለግንባሩ ትገብራለህ አትገብርም እየተባለ እንደ ቅጥረኛ ወታደር ፋኖን ሊገዛ ገባ ማለት ነው እስክንድር ነጋ። እኔ የአማራ ህዝብ ወታደር ነኝ እንጂ ቅጥረኛ አይደለሁም በገንዘብ ምሸጥ ሚሽነሪ አይደለሁም ስላለ ውባንታ ባተ ከስኳዶች ጋር ገጥሞ እስክንድር ነጋ አስገደለው ማለት ነው። ውባንታ ባተ ተገደለ። ከዛ በኋላ ትላንት እጅ የሰጠው እያሱ አባተ የሚባል ፕሮፌሰር ተብሎ ስም ተሰጠው። ሌላ አሁንም ባንዳ አሁንም ፋኖ ውስጥ ያለ ጌታ ስራደ የሚባል እሱም ፕሮፌሰር ማዕረግ ተሰጥቶት ውባንተን አስገድለው እነዚህ ባንዳዎች ወደፊት መጡ ማለት ነው።
ከዛ በኋላ እነ ከፍ ያለውን ኮሎኔል ታደሰን ሁሉ አስገደሉና ተቆጣጠሩት ማለት ነው። እንደዚህ ነው እየተደረገ የመጣው ማለት ነው። ከዛ ግንባር ፈጠረ። እንግዲህ ባላደራን ዳግማዊ መላው አማራ ህዝብ ድርጅትን አጠፋ። አማራ የሆነና የአማራ የሆነን እየተከተለ ማጥፋት ነው። ጋዜጠኛ ነኝ ያለ ባላደራ አለ። አዲስ አበባን ከአማራ ባለቤትነት ወደ አዲስ አበቤነት ቀየረ። ከዛ ባልደራስ አለ። ከዛ አሁንም ጥሎ ጠፋ። ግንባር ብሎ ፈጠረ። ከዛ ህዝባዊ ሰራዊት አለ። ከዛ ህዝባዊ ድርጅት አለ ማለት ነው። ህዝባዊ ድርጅት አለ ማለት ነው። እና እስክንድርና ዘመነ በቃ ህዝቡን ከፋፈሉት፣ የህዝቡን አታከቱት፣ ፋኖ እንዲሰለች ያደረጉት፣ አገዳደሉት። ሚዲያ ሁሉ እንዲከፈል ተደረገና ትኩረት አቅጣጫ ተቀይሮ ወደ 4 ኪሎ ሲኬድ የነበረው ወደ እርስ በርስ ዞረ ማለት ነው። ያ ከፍተኛ ተርኒንግ ፖይንት ነው። አስረስ ማረ ዳምጤ ብቃቱን ያስመዘገበበት ወቅት ነው ያ። እነ ተመስገን ጥሩነህ ቀና ብለው የኛ ስራ ነው ብለው በኦሮሞማዎች ላይ በነሽመልስ አብዲሳ ቀና ብለው እንዲሄዱ ያስደረገ ፕሮጀክት ተሰራ በነስረስ ማረ ዳምጤ ማለት ነው። በነስረስ ማረ ዳምጤ እስክንድር ዘመነ ጨዋታ ማለት ነው። ያሰዶ ማሳደድ ማለት ነው። እና እንግዲህ አስረስ ወያኔ ጋር አብረን እንሰራለን ይላል። እስክንድር ደግሞ የ6 ዓመት በፊት የነበረውን እንትወው ይላል። ወያኔን ነው አሁን ባለው ይቅርታ አደርጋለሁ ምናምን ብሏል። እንዴት ነው የምናምነው እያለ እስክንድር ይሰብካል። ፋኖውን እየሄደ ማለት ነው። ኃይል የእግዚአብሔር ነው ምናምን ይላል። ድል ለዲሞክራሲ ምናምን ይላል። ዲሞክራሲ የጭራቁ ዓለም ቋንቋ ነው። አፍሪካን የሚጨፈጭፉበት፣ አፍሪካን የሚያታልሉበት፣ አፍሪካን ቅኝ የሚገዙበት ቋንቋ ነው እንጂ ዲሞክራሲ የሚባል ሪል ዲሞክራሲ የለም። በየትኛውም ዓለም የለም የለም። አሜሪካ 2 ፓርቲ ያለ፣ ሀብታሞች 2 ቅጥረኛ አምጥተው ይለቃሉ። ህዝቡ እነዛ ቅጥረኛ ላይ ሲፋጭና ሲጋጭ ይውላል እንጂ ዲሞክራሲ የለም። ከየት እንደመጡ አያውቃቸውም ህዝቡ። እነዛ በ2 ፓርቲዎች በግራና በቀኝ ተሰልፈው የሚመጡት እና እንዲህ አይነት ድራማ ሰዶ ማሳደድ ቀጠለ ማለት ነው። ከዛ እና አስረስ እና እነዘመነ የክልል ወኪል ሆኑ። እስክንድር የፌዴራል ወኪል ሆኖ ድርድር የሚባለው ጨዋታ ተጀመረ። ከድርድርን ማያቅ ምናምን መዓዛ መሐመድ በአሜሪካ ተመልምላ በወያኔ እጩ አቅራቢነት አሜሪካ አጽዳቂነት ሂዳ በእነ አንቶኒ ብሊንከን ተሸለመች። በቃ አማራውን ቅጥረኛ ባንዳውን እየያዘች ስቴት ዲፓርትመንት በሩ ተከፈተላት ማለት ነው። የፈረንጅ ላም የሚመስለው ሰውነቷን በዚህና በዛ ብላ ዛሬ እስክሪብቶ አሳከለች ምናምን በአማራ ገንዘብ ማለት ነው። ከፍተኛ ገንዘብ በማውጣት ነው። እና ያ ገንዘብ ደግሞ በአማራ ህዝብ የተሰበሰበ ገንዘብ ነው። በድሃው በተፈናቀለው ገንዘብ የተሰበሰበ ማለት ነው። እንደዛ እየተደረገ መጨረሻ ላይ አፋብኃ ተፈጠረ። አፋብኃ ሲፈጠር እና አስረስ ማረ ዳምጤ አሁንም ቦታውን እኛ ካልያዝ ነው አሉ። ወያኔ ካልያዘው ማለት ነው። አስረስ ማረ ዳምጤ እኛ ካልያዝ ነው ካለ ወያኔ ካልያዝ ነው ማለት ነው። ዞር በል ሲባል ጎጃም አገር ይሆናል አሉ። ጊዜው የውሃ ፖለቲካ ነው አሉ። አንድ ቄሮ የኦሮሞ ቄሮ የነበረ አዲሱ ደርቤ የሚባል እሱ በአክቲቪስትነት ተቀጠረላቸው። ያ ቄሮ ወጣና ጎጃም ምናምን ሰፊ ነው፣ እንደ ክፍለ ሀገር አይደለም፣ ሀገር መሆን ይችላል፣ ጊዜው የውሃ ፖለቲካ ነው ምናምን ማለት ጀመሩ። በዛን ወቅት የተቃወሟቸውን በስድብ አሸማቀቋቸው። እነ ሀብቴ ወልዴ እነ ማነው ሄኖክ ምናምን በሙሉ አዋረዷቸው። እና አስረስ ማረ ዳምጤ ፈተው የሚለቋቸውን ውሾች ፈተው ለቀቁ፣ ተሰደቡ። እነዛ መጀመሪያ ምልምል ስለሆኑ እግዚአብሔር ይወቀው። እነ ሀብቴ ወልዴ መጀመሪያ ምልምል ይሁን እግዚአብሔር ይወቀው። በዛ ስድብ ተሸማቆ ይሁን እግዚአብሔር ይወቀው። በዛ ህዝብ ተሸማቆና በስድቡ ተሸማቆ ከሆነ ለእነ አስረስ የገበረው ከመጀመሪያም አይጠቅምም ማለት ነው፣ ሽንታም ነው ማለት ነው። እነ ሄኖክም በእነ አስረስ ስድብ ተሸማቀው ከሆነ ለእነ አስረስ የገበሩት ከጅምሩም አይጠቅሙም ማለት ነው፣ ሽንታሞች ናቸው ማለት ነው። ስለዚህ አድሎ የሚያሳየው ከጅምሩ ምልምሎች ነበሩ ማለት ነው፣ ቅጥረኞች ነበሩ ማለት ነው፣ ድራማ የሚጫወቱ ነበሩ ማለት ነው። ከዛ እዛ ውስጥ ሆነው ወደዛና ወደዚህ ሲያስብሉ ቆይተው ይሄ የወያኔ ቅጥረኛ ከትግሬ ህዝብ ጋር ስንሰራ ነው እያሉ ህዝቡን አለማመዱት። ቀጠናዊ ትስስር ብለው አንድ የአገው ሸንጎ፣ የአገው ህዝብና የአገው ሸንጎ ይለያያል። የቅማንት ህዝብ የሚባልና የቅማንት ኮሚቴ ይለያያል። የቅማንት ኮሚቴ ወያኔ ማለት ነው፣ የአገው ሸንጎ ኦሮሞማ ወያኔ ማለት ነው። እነዚህ ጠላቶች ናቸው። ህዝቡ ግን ህዝብ ነው፣ አማራ ነው፣ እናት አባት ነው፣ እኩል ነው፣ ከአማራ ህዝብ እኩል ነው። አንድ ነን። ወያኔ የፈጠረው ማንነት ነው። አማራን ከውስጡ ለመበታተን የሄደበት መንገድ ነው። አልሳካለት ሲል ነው የአገው ሸንጎ ብሎ ያመጣ። እነ ጀዋር መሐመድ የፈጠሩት በእስልምና በክርስቲያን ሄዶ አልተሳካም። ጎንደር ህብረት ብለው አልተሳካም። የቅማንት ኮሚቴ ብለው መጡና ለማንተ ገብረ ስላሴ
እና የራሳችን ወገን ቅማንት ነን እያሉ ራሱ ቅማንቱን አማራው አረደው ብለው ራሳቸው በወያኔ ያሳርዳሉ። አማራውን በወያኔ ያሳረዱና ቅማንት አሳረደህ እያሉ እርስ በርስ ያባሉ የነበሩ አካሄዶች ናቸው። የከፋፍለህ ግዛው ሴራ የጭራቁ ዓለም ፖለቲካ ነው ይሄ። እና ያንን ወያኔን ይዘን ከትስስር የሚል ያገው ሸንጎ የሆነው በማን ነው የቆየ ሞላ የህዝብ የትስስር ቀጠናዊ ትስስር በሚል ከትግሬ ህዝብ ጋር ከወያኔ ጋር ከኦሮሞ ህዝብ ጋር እየሰራን ነው እያሉ የትግሬን ህዝብ የሚወክለው ወያኔ ነው። እና ሌላ ድራማ ወያኔ ራሱ የሚሰራው ድራማ አለው ለሶስት እንትን እየፈጠረ ግሩፕ ማለት ነው። የኦሮሞን ህዝብ የሚወክለው ኦሮሞማ ነው ገዢው። ዛሬ ያላጠፋው ነገ ያጠፋልና ማጥፋት ሲጀምር ጨርሳ አጥፋው፣ ቤቱንም አቃጥለው አሻራውን አጥፋው፣ ማንነቱን ደምስሰው እምነቱንም አጥፋው የሚል የወራሪነት የገዳ ከገዳ የወረሱት ድሮ ከ16ኛው ክፍለ ዘመን 28 ነገድ ያጠፋውን የገዳ ስርዓት የወረሱትን ነው እና ሰፋ ጃለታ የጻፉት ኦሮሞማ ርዕዮተ ዓለም ማለት ነው። በዛ የሚመራ ነው። ስለዚህ ከኦሮሞ ህዝብ ጋር ተነጋገርን ማለት ከኦነግ ጋር ተነጋገርን ማለት ነው። እንደዛ ብለው ህዝቡን ሲያለማምዱ ቆዩና ዘመነ ካሴ ሄዶ ከአቦይ ስብሃትና ከጀዋር መሐመድ ጋር ቁጭ አለ ማለት ነው። ይሁን እንዴት አመጣጡ። ከዛ ቁጭ አለ ጠላት ወያኔን ማለት እንግዲህ የፈጸመችውን እኔ አልናገርም። ጀዋር መሐመድ ምን እንደፈጸመም እንዴት እንዳስገደለን እኔ አልናገርም፣ ታውቁታላችሁ ማለት ነው። ከዛ ጋር ሂዶ ተቀመጠ የቅጥረኛ ባንዳ ማለት ነው። ከዛ ሄዱና መጨረሻ ላይ ከወያኔ ጋር አብረን እንሰራለን ጽምዶ ነው ምናምን ብለው መጡ። ኦነግ ማለት ከፊሉ ትግሬ ነው። ከኤርትራ ከነትጥቁ የገባ ነው። አዲያን የሚባል ኃይል ምንም እንኳን ቅጥረኛ ባንዳዎች ቢመሩትም ጦሩ አማራ ስለነበረ የጎንደር የጎጃም አማራ የቤት አማራ ስለነበረ አማራ በሙሉ ስለነበረ ትጥቁን ፈቶ ነው የገባ። ትጥቁን ፈቶ በእግሩ ነው የገባ። ግንቦት ሰባት ምናምን ተብሎ ግንቦት ሰባትም ገብቶ ወረታ ላይ ታጉሮ ነው የነበረ እስር ቤት። ከጀርመን ከምናምን የተሰጠ ገንዘብ ምናምን ተብሎ እነ አንዳርጋቸው ጽጌ እነ ማን ነው ብርሃኑ ነጋ ገንዘቡን በሉት እነዚህ ጸረ አማራዎች ማለት እንደዛ ሆነ የመጣ ነው። ስለዚህ ኦነግ ግን ሲገባ ከነትጥቁ ከነምኑ እና አቦይ ስብሃት ተቀብለው ከፊሉ ከሚሴ ያሉት የወረራ ስም ትክክለኛ ስሙ ምድረገኝ ላይ እንዲመሽግ ከፊሉ ወለጋ እንዲገባ የተደረገው ማለት ነው። እና አቦይ ስብሃት ተቀብሎ ያስተናገደው ኃይል ማለት ነው። ያንን የአማራ የትግል አጋር አድርገው መጡ። ይሄ ማለት አማራን አጥፍቶ በአማራ መቃብር ላይ ኦሮሚያና ትግራይ እናቆማለን ያለ ነው። በአርባ ጉጉ፣ በበደኖ፣ በሐረር፣ በአርሲ፣ በወለጋ በሁሉም ቦታ በወረራ በተያዘ ቦታ በሁሉ አማራንና ነባር ኢትዮጵያን ሲያርድ የነበረ ኃይል እና ርዕዮተ ዓለም የሚያራምድ ነው። ያንን የትግል አጋር አድርገው መጡ ማለት ነው። ከዛ በኋላ አፋጎ ወጦ ጎጃምን ይዣገር ሆናለሁ አለ። እና አስረስ ተሳደበ፣ እነ ሄኖክን ተሳደቡ ምን አሉ። ከዛ በጎጃም ፋኖ ዞር በሉ ሲባሉ አፋባሃ ውስጥ ገብተናል አሉ። መቼ እንደገቡ አይታወቅም፣ ምን እንዳሉ አይታወቅም። የአፋባሃ ሆነውም አፋባሃ እያሉ ማቀንቀን ጀመሩ ማለት ነው። የአፋባሃ ሰዎችም ዝም አሏቸው። በፕሮፓጋንዳ ተበልጠው ይሁን በውስጥ አርፈ ተቀመጥ እደፋለሁ ተብሎ ይሁን የቅጥረኞች ሆነው ይሁን እግዚአብሔር ይወቀው። ህዝቡ ግን አፋባሃ እያልን ነበር፣ ድርጅት ተፈጠረ እያልን ማለት ነው። አፋባሃ እያሉ አሁንም እና አስረስ ናቸው መግለጫ የሚሰጡት። አዲስ ህዝብ፣ አዲስ አስተሳሰብ፣ አዲስ ትውልድ ማንነቱን የረሳ ጠላቱን ወዳጅ ያደረገ ገዳዩን ዘር አጥፊውን ወዳጅ ያደረገ አዲስ አስተሳሰብ ማለት ጠላትና ወዳጅን የማያውቅ የደነቆረ ማንነት ቀውስ ውስጥ የገባ ማለት ነው። ይሄ ወያኔ ጽፎ የሰጠው አስረስ እና ዘመን የሚደጋግሙት ማለት ነው። እና የነዚህ ኮልኮሌ ደግሞ አለ አብሮ የሚደግመው ማለት ነው። እና ያ ኮልኮሌ ሁሉ ይሄንን ተቀበለና አፋባሃ ማለት ሲል ገቡ ተባለ። ከዛ ይሄ የቅጥረኛ ባንዳ ዘመነ አስረስ ወንዝ ያቋርጣሉ፣ ዘኪንግ የሚል ቲሸርት ይለብሳል። ከዛ ዩኤስኤ የሚባል ቲሸርት ለብሰዋለች መዓዛ። ደግነቱ ዩኤስኤ የሚባል ምልክትና መስቀል አብሮ ስለማይሄድ መንፈስ ቅዱስና ሰይጣን አንድ ቦታ ላይ ስለማይቆም ወይንም በአንድ ቦታ ስለማይኖር መስቀሉን ታስወልቀዋለች። ዩኤስኤ ሲለብስ መስቀሉን ታስወልቀዋለች እና ዩኤስኤ የሚል ይለብሳል ማለት ነው። እና እንደዛ እያስደረጉ ህዝቡን አምታቱት፣ አታከቱት፣ አደከሙት፣ አስገደሉት፣ አስጨፈጨፉት። የኦሮሞማ ወራሪ ጦር የተጠቃበትን አካባቢ በሙሉ ቤተክርስቲያን ላይ ገበያ ላይ በድሮን እንዲደበደብ አስደረጉት። መራዊን በሙሉ አስጨፈጨፈው ዘመነ ካሴ። ከዛ በኋላ የአብይን ጀነራል ደፋ ነው ተበቀልን ምናምን በቃ አርፋችሁ ተቀመጡ አሉ። የአማራ ትግል የህልውና ትግል የበቀል ትግል አይደለም፣ የፍትህ ትግል ነው፣ የህልውና ትግል ነው፣ ሀገር የማዳን ትግል እንጂ የበቀል አይደለም።
የገደለን ለመግደል አይደለም፣ የገደለን ፍትህ ለማቆም ነው። ሀገር ያፈረሰን ፍትህ ለማቆም ነው። ዘር ያጠፋን ፍትህ ለማቆም ነው። ፍርድ በማስፈረድ ነው። ትውልድን በማስተማር ዘር ማጥፋት እንዲቆም፣ ሀገር መካድ እንዲቆም፣ ባንዳነት እንዲጠፋ ነው የአማራ ትግል እንጂ ለበቀል አይደለም። ያውም አንድ ምናምንቴ ጀነራል ምናምን ተገደለ ብሎ ያ ሁሉ ወጣት ህፃናትና ሽማግሌዎች የተፈጁትን 300 እና 400 ህዝብ በአደባባይ በጠራራ ፀሐይ የተፈጀው ጀነራሉን ደፍተነዋል ምናምን ያለ ማለት ነው። እንደዛ እያለ ተጫወቱ። ከዛ ጸረ አማራነታቸውን ቅጥረኛነታቸውን ለማስመስከር ዘመነም ትውልድ አካባቢው መራዊን አስጨፈጨፈ። አስረስ ማረ ዳምጤም አስረስ ማረ ትውልድ አካባቢው ጋር አስጨፈጨፈ ማለት ነው። አስጨፈጨፈ። ይሄንን ሁሉ ታሪክ እነ ፕሮፌሰር ሀብታሙ ተገኝ ታውቃላችሁ። እና አስረስ ደጋፊዎች ታሪክ ይፋረዳቸዋል። ታሪክ ይፋረዳቸዋል። እውነቱ ነገ ይወጣል። ነጋሽ አምሳሉ የሚባል የወያኔ የኦሮሞማ ጨብጫቢ እዛ ሰበታ ምናምን አብሮ ሽር ጉድ ሲል የሚውል የነ ዘመና ጨብጫቢ ሆነ ይወጣ። ሌሎቻችሁም ህዝቡን የምታታልሉ አስረስ ማረ ዳምጤን ኦዚያን አስብላችሁ ዋትሳፕ ስልክ ሰጣችሁ፣ የለንደን ስልክ፣ ህዝቡን ስታሰድቡ ከፍ ዝቅ ስታስደርጉ የምትውሉ አብራችሁ እናንተ ሰላምተኛ ሆናችሁ ሰዎች ሲሰደቡ ታላላቅ ሰዎች ሲዋረዱ እያወቃችሁ ዝም የምትሉ ለፕሮፌሰር ሀብታሙ ተገኝ እነ ነጋሽ አምሳሉ ዶክተር ማለት ይከብዳል። እንዲህ አይነቱን ቀላዋጭ ሰው፣ ወዳም ሰው፣ አድርባይ ማንነቱን የካደ ከሃዲ፣ ምናልባት እንግዲህ የዘር ግንድ ቢመረመር ወይ ሌላ ሊሆን ይችላል። እና በእንደዛ ሁኔታ መጣ። በኋላ አፋባሃ ውስጥ ገብተው አፋባሃ እንደዛ አደረጉ። አፋባሃ ውስጥም ገብተው አፈላጭ ቆራጭ ሆኑና አስረስ ማረ ዳምጤ ሰሚ አጡ። እነ ዘመነ ካሴ ሰሚ አጡ፣ ትኩረት አጡ። ሁሌ መንገዳቸው ወደታች ሆነ። ሌላው ጸረ አማራ እስክንድር ነጋ እሱም እየተበተነ መጣ። ኃይሉ እየተበተነ ማንነቱ እየተጋለጠ በቃ ጨረሰ፣ ሚናውን ጨረሰ። የአማራን ትግል አከሸፈ ማለት አዙሪት ውስጥ ከተተ፣ አምታታ፣ በታተነው፣ አገዳደለ፣ ደም አቃባሁ ምናምን ብሎ ጨረስ፣ ጽዋው ሞላ። ከዛ አሁንም ማለቅ ሲጀምር አፋባሃና ህዝባዊ ድርጅቱ ተዋሃደ ምናምን ብለው ሌላ ድራማ ይዘው መጡ ማለት ነው። ህዝባዊ ድርጅቱ ወደ ዜሮ ቁልቁለቱን ሲንደረደር አፋባሃም እነ ዘመንና አስረስ ውጡ ግቡ ማን ኖሩ ክበሩ የሚላቸው አጣው። በአንዳነታቸው ተጋልጠው ረቁታቸውን ሲቆሙ ሁለቱን ድርጅት ደግሞ አጣመርን ብለው አዲስ ይዘው መጡ። አዲስ ይዘው ሲመጡ አፋብን ብለው መጡ። አፋብን አሉት። እንደገና ከድርጅትነት አወረዱትና ከኃይልነት አወረዱትና ንቅናቄ አሉት። ንቅናቄ ማለት የዛሬ ስንት ዓመት እነ ፕሮፌሰር አስራት የጀመሩት ነው ንቅናቄ። እነ ፕሮፌሰር አስራት እንኳን አማራነትን ሲያቀነቅኑ ንቅናቄ አላሉትም፣ ድርጅት ነው ያሉት። አሁን ንቅናቄ ያሉት ከስሙ ነው የሚጀምር። ሚና የለውም ንቅናቄ፣ አነቃንቆ የሚከስም ነው። ልክ እንደ ብአዴን ነው። ብአዴን ንቅናቄ ነው። ብሔር አማራ ዲሞክራሲያዊ ንቅናቄ ሲሉት በትግረኛ ቅላጼ ንቅናቄ ማድረግ ነው ጸረ አማራነትን እንጂ ድርጅት አይደለም። መርህ የለውም፣ ርዕዮተ ዓለም የለውም፣ መመሪያ መጻፍ አይችልም። ይህንንም እንደዛ ነው ያደረጉት። ከዛ በኋላ ወያኔና ኦነግ የትግል አጋር ሆነው መጡ ማለት ነው። ወያኔና ኦነግ የትግል አጋር ሆነው መጡ። ዳግማዊ አብንነት ተፈጠረ። ከኦነግና ከኦሮሞ ኃይሎች ጋር አብረን ልንሰራ ነው ያለውን ስራና ኦነግን ወደ 4 ኪሎ ወደ ምኒልክ ቤተመንግስት ቀጥ ብሎ እንዲገባ ያስደረገው አብን አፋብን ብለው መጡና ቅጥረኛ ባንዳዎች፣ አሁንም ተመሳሳይ ባንዳዎች አንድ ናቸው። ከወያኔና ከኦነግ ጋር አብረን ልንሰራ ነው ምናምን አሉ። ኦነግ ማለት እነ ጃልመሮን፣ እነ ጀዋር መሐመድን፣ እነ ሕዝቅኤል ጋቢሳን፣ እነ በቀለ ገርባን የሚወክል ነው። ወያኔ ማለት እነ አቦይ ስብሃት፣ እነ ደብረ ጽዮንን የሚወክል ነው ማለት ነው። ከዛ ከሻቢያም ጋር አብረን ጽምዶ ምናምን አሉ። ሻቢያ ዝም ብሎ ነው የሚያይ፣ እንቅስቃሴውን በትዝብት ነው የሚያይ። በሚያዋጣው መንገድ ይሄዳል። አማራ ጸጥ ረጭ ብሎ በቅጥረኛ ባንዳ እየተመራ ምናምን ከሄደ ሂዶ ክብሩን ያስከብራል አብሮ። ቅጥረኛ ባንዳዎችን አማራን እንትን ካሉ በኋላ የሚሸኙበት ተሸኝተው አላማቸውን ያስከብራሉ ማለት ነው። አማራ ጎልቶ ከወጣ ዞር በሉ ይላቸዋል ማለት ነው። ስለዚህ የአማራ ወሳኝና የትክክለኛ ጀግኖች፣ የትክክለኛ ለስር ነቀል ለውጥ የሚፋለሙት ፋኖች ቆራጥነት፣ ጀግንነት እና እንቅስቃሴ ሻቢያ እንቅስቃሴ የሚወሰነው በዛ ነው እንጂ እነዚህ ቅጥረኛ ባንዳዎች ስላሉ ዝም ብሎ ነው የሚያይ። የተነፈሰው ነገርም የለም። ስለዚህ በእንደዛ አይነት ነገር መጣ ማለት ነው።
ለወያኔ ጋር ከሆነ ጋር አብሮ የመስራቱ ደግሞ ተዋናዮች አሁንም 3 ትውልድ ቆርጥሞ የበላው ባንዳ ልጁ ሻለቃ ዳዊት ካለ ስሙ ምንም አምባሳደር ምንም የአምባሳደርና እንደው በአምባሳደር በዋለበት ውሎ የማያውቀው አምባሳደር እየተባለ የሚጠራ ብርሃነ መስቀል የሚባል አታላይ አጭበርባሪ አማራ የለም ሲል የኖረው ጸረ አማራ አንዳርጋቸው ጽጌ፣ ነአምን ዘለቀ፣ ገዱ አንዳርጋቸው በሙሉ ገለታው ዘለቀ ምናምን በሙሉ ይሄ ቅጥረኛውም ባንዳውም ሰላቶውም ምናምን በሙሉ ተሰብስቦ መጣ ማለት ነው። የሽግግር መንግስት እና አስረስ ማረ ዳምጤን ይዞ እና ወያኔን ይዞ ምናምን አማራን ለማድፈቅ አማራ ታርዶ ተፈጅቶ በድሮን ተጨፍጭፎ ከብቱ በጉ ክምሩ በጎተራ በሜዳ እህሉ በሙሉ የአማራ ነው ተብሎ ተቃጥሎ ቤተክርስቲያን የአማራ ናት ተብላ ወድማ ቀሳውስት አስተማሪዎች ዲያቆን ኦርቶዶክስ ተዋህዶ እየተባሉ ተፈጅተው ጊዜው የቅባት ነው እየተባለ ተፈጅተው ቤተክርስቲያኗን እነ አብርሃም ጴጥሮስ ማቲያስ የሚባሉ ጳጳሳት ክደው ለወራሪ ያስረክበው እንድትወድም እያስደረጉ ያስፈጸሙት ሁሉ የሽግግር መንግስት ብለው ይዘው መጡ ማለት ነው። ስለዚህ በእንደዚህ ሁኔታ መጣ ማለት ነው። እና ልብ ማለት ያለብን አካሄዱ ነው። ዝም ብሎ መሀል ላይ ዱብ ያለ ነገር የለም። ፓተርኑን ነው መከተል ያለብን ከጅምሩ ጀምሮ ማለት ነው። እያንዳንዱን ነገር ነው መረዳት ያለብን። እያንዳንዱን ነገር ስንረዳው ያላየ እንዲያይ ያልተገለጠለት እንዲገለጥለት ይሄ ነሆለለ የደነቆረ በቃ ግራ የተጋባው ወይም ደግሞ እንደው ጭንቅላቱ ተደፍኖ ዘመነ ካሴ ነፃ ያወጣኛል ብሎ ተስፋውን ዘመነ ላይ የጣለ እስክንድር ላይ የጣለ አስረስ ላይ የጣለ እንኳን የለም። ያውቁታል ወጣቱ በደንብ ስለሚያውቀው እና ያ እነዚህ ባንዳ ናቸው ሲባል ተስፋው የጨለመ እየመሰለው ሾህም ይሆናል ዝም ብሎ የደነዘዘ ጠፋ ያለው ትውልድ እና ያ አይኑን እንዲገልጥ ፓተርኑን ማየትና መረዳት ያስፈልጋል ማለት ነው። እና በዚህ ሁኔታ ውስጥ እንግዲህ ጎንደርና ሸዋን ቀድሞ መምታት ስትራቴጂካሊ ነው። አዲስ አበባን መቆጣጠር ማለት ሁሉንም ነው። እንግዲህ ወያኔና ሻዕቢያ በትግል ላይ እያሉ አስመራን ሳይቆጣጠሩ አዲስ አበባን የተቆጣጠሩ። ስለዚህ አዲስ አበባ ገዢ ነው፣ ጎንደር ደግሞ ወሳኝ ነው፣ ስትራቴጂካሊ ገዢ ነው። ስለዚህ ሸዋን ማዳከም እና መምታት ከዛ ደግሞ ጎንደርን ማዳከም እና መምታት የአማራን ትግል እንደመቆጣጠር ነው። ስለዚህ ሁለቱ ላይ ተዘመተ። መሪ አልባ እንዲሆኑ ተደረገው። ጎንደርን ጎንደር ህብረት ብለው መሰረቱ እና አቦይ ፀሐዬን ማነው ፕሮፌሰር አለማንተ ገብረስላሴ እና የነሱ ቡድን የጎንደር ህብረት አባላት በሙሉ እነ መሐሪ ካሳሁን ምናምን የሚባሉት በሙሉ እንደዛ አድርገው ጎንደሬነት እየተባለ የዚህ ማጫፈሪያ ደግሞ የጎጃም አሊያንስ ምናምን ተብሎ በነ ማንም የሚባል አንድ ግማሽ ኤርትራዊ በሆነ ሰው በእንደዛ ተመሰረተ። ከዛ ወሎ ህብረት ምናምን ተባለ። አጃቢነት የወሎ ህብረት የኦሮሞ ነው። ኦሮሞዎች የሚጫወቱት ናቸው። ተገንጣዮች፣ ወራሪዎች፣ የኦሮሞ ህዝብ መጨረሻ ላይ የሚተፋቸው ማለት ነው። እና በእንደዛ አይነት ጨዋታ ጎንደር ህብረት ተብሎ የተባለው አልሄድ አለ። ጎንደር የኢትዮጵያ መሰረት ነው፣ የኢትዮጵያዊነትም መሰረት ነው። እና ያንን ማፍረስ አልችል ሲላቸው በኢኮኖሚ ከማድቀቁ ባሻገር የቅማንት ኮሚቴ ብለው መጡ። ከዛ በኋላ ቅማንት የሚባለው ባሉት ጋር ሂደው ቤቱን ያቃጥላሉ፣ ከብቱን ይነዳሉ። ከዛ አማራው እንደዚህ ያረገ ይላሉ። ከዛ አማራው ጋር ሂደው ቅማንቱ እንደዚህ ያረገ ቤትክን አቃጠለ ዘረፈ እያሉ ህዝቡን ምስቅልቅሉን አወጡት። እነ መላኩ ፋንታ የዘረፉት ወደ 800 ቢሊዮን ብር የተሰበሰበ ቅማንት ኮሚቴ አፈናቀለ። ቅማንት አፈናቀለ የተባለውን አማራ ወያኔ አፈናቅሎ ቅማንት አፈናቀለ የተባለውና የአማራ ልማት ማህበር ስም ይሰብሰብ የጎንደር ቤት ይሰራበት የተባለው እነ ወርቁ አይተነው 30 ሚሊዮን ብር ምናምን ሰጡ የተባለውን ብር እያንዳንዱ አማራ ደሞዝተኛ እንዲያወጣ ተደርጎ ተዘረፈ። የተፈናቀለው አማራ ግን ግርግዳ ቆመ ጭቃ መርገህ ለቆርቆሮና ለሚስማር ነው ገንዘብ የሚሰጠህ እየተባለ 10 ቆርቆሮ መግዣ ነው የተሰጠ። በስሙ የተሰበሰበውን ገንዘብ እነ መላኩ ፋንታ እነ አገኘው ተሻገር የሚገባቸውን አስቀርተው ለወራሪዎች አሳልፈው ሰጡ፣ ለኦሮሞም አሳልፈው ሰጡ ገንዘቡም ማለት ነው። ልክ የአማራ ባንክ ብለው እንደዘረፉት እና ህዝብ ዘሩ እየጠፋ ሀገር እየፈረሰ በልማት ለማለው ብሎ አማራ ሲባለት እውነት መስሎት ደግሞ የተስገበገበ ሆዳም አለ ሂዱ ቶሎ ብሎ በቃ የሚከብር የሚመስለው ማለት ነው። ቅዠታ በቅዠት ዓለም የሚኖር የጠላትን ማንነት የማያውቅ ካለፈ ስህተት የማይማር ከወንድሙ ከወገኑ ውድመትና ቁስል የማይማር ነግበኔ ብሎ የማያስብ ደግሞ ሆዳም አለ፣ ሁሌም ቀድሞ የሚሰለፍ ማለት ነው።
እና እንደዛ እየተደረገ መጣ። ጎንደርን በኢኮኖሚ ያደቀቁት። ከዛ በኋላ ባንዳዎች እነዚህ የስኳድ አባላት ነን የሚሉ ራሳቸውን ስኳድ ያሉት እነጋሻው መርሻ እነ ቹቹ አለባቸው እና አምደ ማርያም ዝራ በሙሉ ይሄ ውሪያው ከምናምን የተወለደው ሁሉ የትግሬ ዲቃላው ሁሉ በሙሉ ጎንደሬ 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 እያለ ከአማራ ለመነጠል ጎጃምና ጎንደር እያሉ እዚህ ደግሞ ጎጃም ውስጥ ደግሞ ሌላ መንጋ ተፈጠረ። እነ ዘመነ ካሴ የሚመሩት መንጋ ተፈጠረ። እኔን የሚጠሉ ጎጃሜ ስለሆንኩ ነው እያለ የሚያቀጣጥለው ተፈጠረ። እንደዚህ እየተባለ አማራ እንዲፈታ፣ አማራ እንዲደክም፣ እንዲሰለች ምናምን አየሩ ሜዳውን የሞሉ የመንግስት ሰራተኛውን በጎጃምና በጎንደር እንዲከፋፈል እየተደረገ ቤት አማራ እየተለቀመ ሲያልቅ፣ ሸዋም እየተለቀመ ሲያልቅ፣ ሌላው አማራ ዳሩ ሁሉ እየተመነጠረ ሲያልቅ፣ ወልቃይት ላይ የተፈጀው፣ ጠለምት ጠገዴ ላይ የተፈጀው አማራ ያ ሁሉ ፍዳና መከራ የደረሰበት እንዳይታይ እየተደረገ መጣ ማለት ነው። ስለዚህ አፋብን መሪዎችን ጀግኖችን አስፈጀ፣ በድሮን አስጨፈጨፈ። ባንዳዎች ራሳቸው ተሿሿሙ፣ መሪዎች ምናምን ተደረጉ፣ የውጭ ወኪል ምናምን ተባለ። ቅጥረኛ ባንዳው ለይቶ ወጣ። ማን ቅጥረኛ፣ ማን ባንዳ፣ ማን ሆዳም፣ ማን አጨብጫቢ፣ ማን ደግሞ ጸረ አማራ እንደ አስረስ ማረ ዳምጤ፣ እንደ ዘመነ ካሴ፣ እንደ እስክንድር ነጋ አይነት ጨካኝ ማን ባንዳ እንደሆነ ማንነት ታወቀ ማለት ነው። ጀግናው ፋኖ ታዘበ፣ እየሞተ እየቆሰለ ወንድሞቹን እየቀበረ እህቶቹን እየቀበረ የእናት አባቱን ሀብት እያስወደመ ያየውን ሁሉ ማን ምን እንደተባበረ እያወቀ መጣ ማለት ነው። እያወቀ ሲመጣ ባንዳዎች እየለየላቸው ሚናቸውም ስላለቀ የበሰበሰ ዝናብ አይፈራም እንዲባል ፈጣጣነታቸው እየገነነ መጣ ማለት ነው። ሚዲያው ጨዋታው ቀጠለ፣ ማጨብጨቡ ቀጠለ። ይሄ በሙሉ ርጋፊ አሁን የሚረግፈው ከትንሽ ወራት በኋላ ድራሹ የሚጠፋው እነ መዓዛ መሐመድ፣ እነ አሳየ ደርቤ፣ እነ በለጠ ካሳ፣ እነ በላይ ማናየ፣ እነ መልካም ሞላ፣ እነዚህ ደግሞ ሀሳዊ ኢትዮጵያኒስቶች እነ ደረጀ ሀብተወልድ፣ እነ መሳይ መኮንን፣ የወያኔዎችም ሌሎች አሉ። ሁሉም እየተከፋፈለ ሲያጦዘው የነበረው ነገር ሁሉ እያለቀ መጣ ማለት ነው። እያለቀ መጣ። የአማራ ጭንብል አማራ መስሎ ጭንብሉን አጥልቆ አማራ አማራ የሚለው ቅጥረኛ የወያኔ ብአዴን ቅጥረኛ እነ ይልቃል ጌትነት፣ እነ ልደቱ አያሌው ወያኔው በሙሉ ሚናው እያለቀ መጣ ማለት ነው። አሁንም ሚናው እያለቀ መጣ ማለት ነው። የሚነዳው መንጋም ተነዳ ዘመነ አለ፣ የሚጨበጥ ነገር የለም። ወያኔ ሆነላቸው። አስረስ አለ፣ ወያኔ ሆነላቸው። ኦነግ ሆነላቸው። እስክንድር አለ። እስክንድር አጭበርባሪ አታላይ ጸረ አማራ ጸረ ኦርቶዶክስ መሆኑን አሳውቆ ዋሻ ገብቶ ተደበቀላቸው ማለት ነው። እና ይሄ መንጋው ዝም ብሎ በደመነፍስ የሚነዳው መንጋ የሚጨብጠው አጣ። ጉም ሲዘግን የነበረ መሆኑን እየተረዳ መጣ ማለት ነው። በዚህ ሁኔታ ከውጭም ከውስጥም ያለው ጸረ አማራ ቅስሙ እየተሰበረ ሞራሉ እያለቀ መጣ ማለት ነው። አሁን ያለንበት ሁኔታ በዚህ ሁኔታ ላይ አስረስ ማረ ዳምጤ ቴዎድሮስ ጸጋዬ ላይ ወጥቶ መጀመሪያ እንግዲህ ስትገቡ ስንጀምር እንደሰማ ነው ጽንፍ የረገጠ የነበረውን ጸረ ወያኔ ያላለም እንግዲህ ስልቱ ነው እና ወያኔ ጠል የነበረውን አስተሳሰብ አስታርቀን ያንን ትርክት አጥፍተን ወዳጅ አርገናታል ለውጠነዋል አለ። አስቡት፣ ወዳጅ የትግል አጋር አርገነዋል አለ። አስቡት እንግዲህ ይሄ ማናለብኝነት መጨረሻ ለከት ሲያጣ እንደዚህ ነው የሚሆነው ማለት ነው። ነገ በቃ ተስፋ ቆረጠ። ይሄ የህዝብ ፍርድ እየጠበቀው እንደሆነ ህዝቡም አይቶት እንደ ድሮ አስረስ የሚለው ሳይሆን ይሄ ባንዳ የሚለው መሬት ላይ እያዳመጠ ስለሆነ ጆሮ ጠቢውና ቅጥረኛው ይሄ መፈወዝ መቀላቀል እያለ የሰገሰገው ሁሉ የሚያቀብለው ወሬ ጸረ አስረስ መሆኑን አስረስ ወያኔነትን የሚወራ እንጂ አስረስን በአማራ የሚቆጥር አለመኖሩ ሲረዳ ወያኔ ጠል የነበረውን ትርክት ሰብረን ወያኔን የትግል አጋር አርገናታል አለ። ይህን ነው ያለው በቴዎድሮስ ጸጋዬ ላይ መጥቶ ቅድም የተናገረው። ወያኔ አይበል እንጂ ወያኔን ነው ትግል የለወጠው እና ኤሊቱንም ዋናውንም ማሳመነን አሁን የትግል አጋር እንድትሆን አድርገናል። ጥያቄውም ከህዝቡ መጥቷል። ወያኔ ከትምህርት አግዳ፣ ከኢኮኖሚ አግልላ፣ ከፖለቲካ አግልላ፣ ከትምህርት አባራ፣ ከኢኮኖሚው አባራ፣ ስራውን አፍርሳ አምክና ወደ አረብ ሀገር እየለከች እንዲመክን ድራሹ እንዲጠፋ ሳይወልድ እድሜው ባዝኖ እንዲቀር ያደረገችው፣ የጨፈጨፈችው፣ ያፈናቀለችው፣ የፈጀችው፣ ሀብት ንብረቱን የወረሰችበትን አማራ በዋናነት ደግሞ ወልቃይት፣ ጠገዴ፣ ጠለምት፣ ኮረም፣ አላማጣ፣ መሆኒ፣ በሸዋ
አማራ ላይ በሁሉም አማራ ላይ በዋናነት በሸዋ በጎንደር የተጨፈጨፈን ህዝብ አፈር ደም አብልቶ ኢትዮጵያውያን ምስቅልቅል የገባን በዘር በሃይማኖት ከፋፍላ ወደብ አልባ አድርጋ ኢትዮጵያን ሉዓላዊነት አፍርሳ እንደዚህ ያበቃቸዋን ወያኔ ጠልነትን አጥፍተን ወዳጅ የትግል አጋር አድርገናታል። እንግዲህ ከዚህ የበለጠ አስረስ ማረይነት ምን ሊሆን ይችላል ነው። ከዚህ በኋላ አስረስ ማረይን የትግል አጋር አድርጎ የሚቆጥር ነገ በፍርድ ለፍርድ የሚቀርብ ነው። ፍርዱ ምናልባት በአንገቱ ገመድ መጥለቅ ሊሆን ይችላል። በህዝብ በደረሰ በደል፣ በህዝብ በተጨፈጨፈ ህዝብ፣ ዘሩ በጠፋ ህዝብ፣ ምስቅልቅሉ በወጣ ህዝብ በሀገር ክህደት የሚጠየቅ ይሆናል። አስረስ ማረ ዳምጤን እንደ ፋኖነት የቆጠረ ማለት ነው። ሁሉም በያለበት ታሪክ ይመዘግባል። ሁሉም በያለበት ታዛቢ ነው ማለት ነው። ይህ ሁሉ ንግግር አለ ማለት ነው። ስለዚህ መጨረሻው ሲደርስ ምን ተደረገ? ወያኔ ጀግኖችን እያባረሩ ድርጅቱን አፋብን የሚባለውን መሪዎችን መሾም ጀመሩ። እነሱ ቅጥረኛ ወያኔ የሆኑትን ለምሳሌ ጎንደር ላይ 5 ኮር አለ። 5 ኮር አለ። እንግዲህ ጎንደር ለምን ጥቃት ኢላማ እንደተደረገ የትግራይ ሲሳይ እንዲሆን ነው። ከጥንት ጀምሮ የአማራነትም ሆነ የኢትዮጵያዊነት መሰረት ነው። ሀገር እንዳይወረር ሀገር እንዳይደፈር በዚህ በወያኔ እየመራ ትግሬ እየመራ የሚያመጣው እንግሊዝም ጣሊያንም ሱዳኑም ግብፁም በሙሉ ባንዳው የትግሬ ባንዳ እያመራ የሚያመጣውን ሲፋለም የኖረ ነው። የኢትዮጵያ መሰረት የሆነ ህዝብ ይሄንን መምታት ኢትዮጵያን መናድ ተብሎ በጠላቶቻችን ይታሰባል። ውጭ ባሉትም በጭራቁ ዓለም የጭራቅ ፖለቲካ በሚያራምዱት ደመጣጭው ዓለም በምዕራባውያንም ይታወቃል። ያንን መምታት ማለት ነው። እና ጣሊያንም ፎስፈረስ ያርከፈከፈበት ህዝብ ነው። በሁለተኛው ወረራ ወቅት በጎንደር ላይ እና በከፊል በጎጃም እና በተወሰነ በሸዋ ፎስፈረስ ነው የረጨበት። ገዳይ ኬሚካል ነው በአየር የነሰነሰበት ማለት ነው። ስለዚህ ያንን ማምታታትና መምታት ስለማይቻል ነው ወያኔ ጎንደርን ዘላ ጎጃም ላይ መሰረቷን ያደረገች እና አስረስ ማረ ዳምጤን ጎንደር ላይ የሚቀበላት ስለማታገኝ ነው። የሚቀበላት ቢገኝም ወያኔነቱ ከታወቀ ግንባሩ ስለሚባል ነው። ስለዚህ ጎጃም ውስጥ አስቀምጣ ኔትወርክ እየዘረጋች ማለት ነው። እንግዲህ ዮሐንስ ንጉሱ በእናቱ ትግሬ ነው የሚባል ነው። በአካል አላውቀውም። የአካባቢው ህዝብ የእናቱ ትግሬ ነው፣ ግን አማራ ነኝ ብሎ ከታገለ እሺ ብለውን የተቀበለው። ታያችሁ እንግዲህ አማራ ምን ያህል ስልጣኔና ፍትሐዊነትን ማለት ነው። ስለዚህ 5 ኮር አለ። 1ኛ ኮር ፋኖ ጸዳሉ ሙላት የሚመራው ነው። 2ኛ ኮር ሳሙኤል ባለድል የሚመራው ነው። ፋኖ ሳሙኤል ባለድል የሚመራው ነው። 3ኛ ኮር ባየቀናው ጀግናው አርበኛ የሚመራው ነው። 4ኛ ኮር አስቻለው በለጠ የሚመራው ነው። 5ኛ ኮር ሀብቴ ወልዴ የሚመራው ነው። ሀብቴ ወልዴ ደግሞ ልናስረስ የገበረው ነው። ጥሩ ስም የነበረው ጀግና ነው ሲባል የነበረው መጨረሻ ላይ ልናስረስ ለወያኔ ገብሮ የተቀመጠ ነው። ከሃዲ ሆነ ማለት ነው። ባንዳ ሆነ ማለት ነው። ልናስረስ ጋር ገበረ ማለት ባንዳ ሆነ ማለት ነው። እና 3ኛ ኮርን እንግዲህ እነዚህም በሌሉበት አምታተው አጠቃላይ መሪ ዮሐንስ ንጉሱ በየትኛውም በዚህ በ5 ኮሮች 5ቱ ኮሮች ከእያንዳንዱ ኮር እንደው አፋብንን እንኳን መጨረሻ ላይ ቅጥረኛ ባንዳዎች ያው ንፋሱም ጎርፉም ስለሚወስዳቸው ህዝባዊ ፍርድም ስለሚጠብቃቸው ድርጅቱ ይቁም ግድ የለም ያሉት ጀግኖች እንኳን ቢሆን ከእያንዳንዱ ኮር ከጎጃምም ከወሎም ከቤት አማራ ከሸዋም ከጎንደርም ከሌላው አካባቢ ሁሉ ወካይ መኖር አለበት። ከየኮሩ ኮሮች ደግሞ የኮር ተወካዮች ደግሞ ከበታች ባለት ክፍለ ጦሮችና ሻለቃዎች ብርጌዶች እንደዚህ የተወከሉ መሆን አለባቸው። ፋኖ በጀግንነት የመረጠው በቆራጥነት በጥቅመኝነት ሳይሆን በንጹህነት በሚታወቅ በመረጠው ይሁን እየተባለ የተሄደውን ከነዚህ ሁሉ ሳይመረጥ ዮሐንስ ንጉሱ ትግሬ ስለሆነ በእናቱ ትግሬ ስለሆነ ከወያኔዎች ጋር ለመስራት ይጠቅመናል ባለ አስረስ ማረ ዳምጤና በዚህ መልክ መረጠው ማለት ነው። እና እንዲህ አይነቱ አካሄድ የመጨረሻ የአፋብን በቅጥረኛ ባንዳዎች መውደቅን እና ይሄ ንቅናቄ የሚባለው ሲጀመርም አማራን የማይወክል የፋኖን ትግል የማይመጥን የወያኔ የኦነግ የብአዴን ውክልናን የያዙ የሚፈነጩበት ቅጥረኛ ባንዳዎች በፎቶ አርበኛ የሆኑ በፕሮፓጋንዳ ጀግና የሆኑት መጥተው የተቆጣጠሩበት እስክንድር ራቁቱን ሲቆም ጸረ አማራነቱ ሲታወቅ እኔ አቃወማለሁ ምን እላለሁ ብሎ ወጥቶ እነዚህ እንዲቆጣጠሩት የተደረገው የጉዞ ማለቅን ያሳያል ማለት ነው። ይሄ ጉዞ ማለቅን ያሳያል ማለት ነው። እና የወያኔና የኦሮሞማን እቅድ ለማሳካት
አማራ ተጨፍጭፎ በዚህ ልክ መከራውን በልቶ ኢትዮጵያውያን ለአማራ የመጣው ለኢትዮጵያውያንም ተርፎ አማራን አጥፍተን ኢትዮጵያውያንን ሌላው ኢትዮጵያዊ ነገድን ጨፍጭፈን አስደንግጠን እንጨፈልቀዋለን የተባለው ሁሉ እየተፈጸመበት ኢትዮጵያ በዚህ ልክ ኢኮኖሚው ተመቶ በወራሪዎች እየተገዛች መታወቂያ ዲጂታል ይሁን ተብሎ እንግዲህ በሌለ ስልጣኔው በሌለን ቴክኖሎጂው የኛ ባልሆነ የውጭ ወራሪዎች ቴክኖሎጂ መጥቶ ኢትዮጵያውያን የሚበሉት የሚጠጡት የሚንቀሳቀሱት የሚያስቡት የሚያወጡት ገንዘብና ያላቸው ጥናት ውስጥ ገብቶ ማንነታቸው በመሰረት ቁጥጥር ውስጥ ገብቶ እንዲጠፋ በሰይጣኑ ዓለም ቁጥጥር ውስጥ እንዲሆን የሚያስደርገው ስርዓት እውን ይሆን ዘንድ እነዚህ ሰዎች እየሰሩ ነው ማለት ነው። እና መጨረሻ ጽዋቸው እየሞላ መጣ ማለት ነው። እና ቁም ነገሩ አማራን አለማወቅ ነው። ባንዳነት አማራን አለማወቅ። ባንዳ ጨካኝ ነው፣ ሆዳም ነው፣ ፈሪ ነው እና ጭካኔው ደግሞ ለእናቱም ለወንድሙም አይመለስም። ዘመነ ካሴ 9 ቤተሰብ አስገድሏል። 9 ቤተሰቡ ለዘመነ ሲል ለአማራ ሲል ሞቷል። ያ ሁሉ ምንም አልታየውም። መራዊ ላይ ከ300 ከ400 በላይ ህዝብ አስጨፍጭፏል። ያ ሁሉ አልታየውም። አሁንም አማራን ጨርሶ ለማጥፋት ነው እየተወነ የሚገኘው ማለት ነው። እና አስረስ ማረ ዳምጤ አማራን አሁን ብቻ አይደለም ከንግዱ ሲነቅል፣ ሲያዘርፍ፣ ሲያሳድድ፣ ሲያመክን ለፖለቲካው ያልገበረን አማራ በአቃቤ ህግነት ሲያጠፋ የነበረ ለፖለቲካው ያልገበረን አማራ የጸረ ሙስና ኮሚሽን የጸረ ሙስና አቃቤ ህግ ሆኖ በሙስና ስም ሲያጠፋ የነበረ አሁንም ጨርሶ ለማጥፋት እንደ ሻለቃ ዳዊት ጨርሶ ለማጥፋት የሚሰራ ነው። ስለዚህ የአማራ ህዝብ የሚያደርገውን ያውቃል። የአማራ ህዝብ ማን ምን እንደሆነ ለይቷል። አሁንም ዓለምን ያስደምማል። ስራቸውን የሚሰሩ ስራቸውን እየሰሩ ነው ያሉት። ለኢትዮጵያውያን ግን የማስተላልፈው መልእክት እነዚህ ቅጥረኛ ባንዳዎች በእናንተም በደል ላይ በእናንተ በኢኮኖሚ በድህነት ባትገደሉ በማንነታችሁ ባትሳደዱ እንኳን በኢኮኖሚ ቀውስ ለሌላው በአማራ ላይ የሚደርሰው ጭፍጨፋ ለእናንተም እየደረሰ ስላለ ሀገር የኢትዮጵያ መፍረስ የሁሉም መጥፋት የሁሉም ምስቅልቅል ውስጥ መግባት ስለሆነ ኢትዮጵያ ነፃ እንዳትወጣ ኢትዮጵያውያን ነፃነታቸው እንዳያውጁ ፍትህ እንዳይሰፍን አጥፊዎች፣ ወራሪዎች፣ የውጭ ተቀጣሪዎች የነ ግብፅ፣ የነ ዱባይ፣ የነ ቱርክ፣ የነ አሜሪካ፣ የነ ምዕራባውያን ቅጥረኞች፣ ወራሪዎች፣ ዘረኞች፣ ተገንጣዮች ወያኔና ኦነግ በቁጥጥር ውስጥ ሆነው ድርጅቶች ታግደው እነዚህ እነ ባልደራስ ሀሳዊ ኢትዮጵያኖች እነ ኢዜማ እነ አብን በጥፋታቸው ህዝብን በማታለል ለቅጥረኛ ሆነው በፈጸሙት ወንጀል እንዳይጠየቁ በኢትዮጵያ ምድር ስር ነቀል ለውጥ እንዳይመጣ የሚደረገውን አሻጥር እናንተም በመተባበርና በመጸየፍ አቋማችሁንና ዓላማችሁን ከአማራ ህዝብ ጋር ከአማራ ህዝብ ፋኖ ለስር ነቀል ለውጥ ከሚዋደቀው ከሩቅ አላሚው ፋኖ ጋር እንዲሆን እንድታስተሳስሩ በእንደዚህ አይነት ትወና በእንደዚህ አይነት ድራማ በእንደዚህ አይነት በሚደረግ ማጭበርበር ስሜታችሁ እንዳይታወክ በመረጋጋት ስሜትን በመግዛት ስሜትን በመቆጣጠር ለስር ነቀል ስርዓታዊ ለውጥ የምትችሉትን ሁሉ እንድታበረክቱ ከውጭ ያሉት ሀገራት ኢትዮጵያ እየተመላለሱ ኢትዮጵያ ሰላም በማስመሰል ዲሞክራሲ ያለ በማስመሰል ጸረ አማራነታቸውን ጸረ ኢትዮጵያዊነታቸውን ጸረ ኦርቶዶክስነታቸውን ሲያስመሰክሩ እንጂ ትክክለኛ የኦሮሞማ ስርዓት ከውጭ ሀገራት ጋር ኢትዮጵያን ሰላም አድርጎ ዲሞክራሲ ፈጥሮ የወዳጅነት የሚሆን አለመሆኑን እንድታውቁ የኦሮሞማ ስርዓት ኦሮሞን ሀገር ለማድረግ ትግራይንም ገንጥሎ የትግራይ ሀገር ለመመስረት የሚሰራ በመሆኑ ከኦሮሞማ ጋር ወዳጅ የሆነ መንግስታት በሙሉ የኦሮሞ መንግስት ለሚቋቋመው የኦሮሞ መንግስት ሀገር ወዳጅ የሆነ እንጂ ለኢትዮጵያ ወዳጅ አለመሆኑን እንድታውቁ የኢትዮጵያን መፍረስ የሚመኝና የኢትዮጵያን መፍረስ እንድትፈርስ የሚሰራ መሆኑን አቋም እንድትይዙ በዚህ ምክንያት አሁን አዲስ አበባ የሚመላለስ የሚወጣ የሚገባ የውጭ መንግስታት በሙሉ የኢትዮጵያን መፍረስ የሚደግፍ የኦሮሞን መንግስት የሚደግፍ የትግሬ መንግስት መፈጠርን የሚደግፍ የትግሬ ሀገርነትን የኦሮሞ ሀገርነትን የሚደግፍ መሆኑን እንድትለዩና በውስጣችሁ ትዝብታችሁን አይታችሁ ለስር ነቀል ለውጥ ከማንም ከውጭ ሀገር ጋር መጋፋት መሆን የምንጋጠመው ነገር የለም። ቅጥረኞቻቸውንና የእነሱን ወኪል ወራሪዎችን፣ ተገንጣዮችን፣ ዘረኞችን በስር ነቀል ለውጥ በመንቀል ለፍርድ የሚቀርበውን ለፍርድ በማቅረብ ሀብት ንብረት የተወረሰውን የተዘረፈውን ለሀገርና ለህዝብ እንዲመለስ ለማድረግ ከፋኖ ጎን እንድትቆሙ ትውልድ ካለ ስጋት እንዲቀጥል ፋኖ ማሸነፍ አለበት። ፋኖ ማሸነፉ 4 ኪሎን መቆጣጠር አለበት። 4 ኪሎን ተቆጣጥሮ እነዚህን አጥፊ ድርጅቶች አጥፊ ግለሰቦች ለፍርድ ማቅረብ አለበት። የተበደለ በሙሉ ትግሬ የሚሆን ኦሮሞ፣ ሲዳማ የሚሆን አፋር፣ ሶማሌ የሚሆን ወላይታ፣ ሲዳማ በሙሉ ኢትዮጵያውያን የተበደለ በደሉ በአደባባይ ተነግሮ ካሳ መካስ አለበት። ይህን ለማድረግ ፋኖ ማሸነፍ አለበት ማለት ነው። ፋኖ እንዲያሸንፍና ቀኑ እንዲያጥር ሁላችሁም ተጠሮሩ። ማሸነፉ ግዴታ ነው።
አይቀርም። ግን አንድ ቀን ማዳን በአንድ ቀን ውስጥ የሚወድም ንብረት፣ የሚጠፋ የሰው ህይወት፣ የሚደርስ ትራውማ፣ ሰቆቃና ግፍ መከራን መቀነስ ስለሆነ የምትችሉትን ሁሉ ማድረግ አለባችሁ ማለት ነው። ምክንያቱም ዛሬ እበላለሁ ብሎ የሚያፈደፍደው ሁሉ ነገ ተረኛ እየሆነ እየጠፋ ነው። የሚመጣው ቀውስ ደግሞ ለማንም አይመለስም፣ ማንም አያተርፍም። ትግሬ ነኝ ብሎ ከወያኔ ጋር የተሰለፈ ምን መከራ ውስጥ እንደገባ አይታችኋል። አሁንም ኦሮሞ ነኝ ብሎ ከኦሮሞማ ስርዓት ጋር የተሰለፈ ኦሮሞ መከራውን ይበላል ነገ ማለት ነው። ስለዚህ የኦሮሞም ወጣት ሆነ የትግሬ ወጣት ማንነቴን ላስቀጥል ካልክ ኢትዮጵያዊነትህን አክብረህ ለእውነትና ለሀቅ በመቆም ወንጀለኛን መጸየፍና በወንጀለኛ ላይ እጅህን ማንሳት አለብህ ማለት ነው። ይህንን በማለት የዛሬውን ዝግጅቴን እዚህ ላይ ጨርሳለሁ። በሚቀጥለው በሌላ እንገናኛለን። ሌላ አዲስ ዩቲዩብ አስተዋውቃችኋለሁ። በእርግጥ ይሄ በሳተላይት ቴሌቪዥን ስለሚሰራጭ ለኢትዮጵያ በደንብ ይደርሳል። በዩቲዩብ በሳተላይት ማየት ለማይችለው እና በዩቲዩብ ለሚያየው ግን ዩቲዩብ እያፈነው ነው። በሚደርስለት የጸረ አማራዎች፣ የአማራ ጠሎች፣ የቅጥረኛ ባንዳዎች ሪፖርት መሰረት እንዳይታይ እየተደረገ ነው። እንግዲህ እነዚህን ቅጥረኛ ባንዳዎች ተቀብሎ እንዳይታይ ማድረግም የራሱ የሰይጣናዊነት ምልክት ነው። እንግዲህ ሰይጣን ነው እውነትን የሚፈራ፣ ውሸትን የሚደግፍ፣ አጥፊን የሚደግፍ፣ ዘር አጥፊን ባንዳን የሚደግፍ ሰይጣናዊ ተግባር፣ ሰይጣናዊ ስራ ነው እና ይሄም አያስቆመንም፣ ከትግላችን አይመልሰንም ማለት ነው። እውነትን ይዘን እንቀጥላለን። በተረፈ እንግዲህ ዋናው መዳረሻችን ዋናው ያለውን ሁኔታ የምናጋልጥበት የዘመድ ሳተላይት ቴሌቪዥን ነው። የዘመድ ሳተላይት ቴሌቪዥንን መርዳት፣ ማገዝ፣ ያላየ እንዲያይ ማሰራጨት፣ ማስተዋወቅ ደግሞ ትንሹ ኃላፊነት ነው። ይህንን እንወጣላለሁ። የዛሬን ዝግጅት እዚህ ላይ ጨርሻለሁ። አመሰግናለሁ። ሰላም።